ሰላም ሰላም ጤና ይስጥልኝ። እንደምን ዋላችሁ? እንደምን ሰነበታችሁ? አዲስ ነኝ። ገባ ገባ በሉ። አዲስ ነኝ። በጥገኝነት ሂደት ዙሪያ ያሉት አዳዲስ ነገሮች እንወያያለን። የተለያዩ ጥያቄዎችን የምታቀርቡበት ፕሮግራም ነው፣ ፕላትፎርም ነው እና ገባ ገባ በሉ። በሳምንት እንግዲህ ሳምንታዊ ፕሮግራማችን አርብ ሰዓት 20 ሰዓት ተኩል ላይ የሚጀምረው የጥያቄና መልስ ኦፍኮርስ የኦንላይን የምክር አገልግሎት ፕላትፎርማችን አሁን እንጀምራለን። ገባ ገባ በሉ፣ ገባ ገባ በሉ። በዚህ ጊዜ ነው እንግዲህ ያው ጥያቄዎቻችሁን ላይ በመግባት ታቀርባላችሁ፣ መልስም ይሰጥባቸዋል እና ያው ገባ ገባ እንድትሉ ትንሽ ጊዜ ሰጣችሁና ያ ጥያቄ ደግሞ መጠየቅ ለምትፈልጉ ተራ በተራ አስገባችኋለሁ እና ግቡ፣ ገባ ገባ በሉ። ያ ይመለከታቸዋል ብላችሁ ለምታስቧቸው ሰዎች ኮፒ ሊንክ በማድረግ ሼር ታደርጓቸው፣ ተደራሽነቱ ሰፋ ይላል። ብዙ ሰዎች የሚመለከታቸው ሰዎች ሊኖሩ ይችላሉ። ኦኬ እና እናወራለን። እንግዲህ አዲስ መንግስት አግኝተናል። የተመረጠው መንግስት በይፋ እንግዲህ ስራውን ኦልሬዲ ጀምረዋል በጀርመን ሀገር። ለሚቀጥሉት ምንም ካልተፈጠረ እንግዲህ 4 ዓመት በነሱ ምሪት ነው የምንገኘው ምን ሆነው ማለት ነው። ስለዚህ አዲሱ መንግስት አደርገዋለሁ ብሎ ካወራቸው አንዱ የሚግራሲዮን ጉዳይ ነው። ወይም የውጭ ዜጎች ጥገኝነት የሚጠይቁ የውጭ ዜጎች እጣ ፈንታ እጅግ በቀጥታ ወይም በተዘዋዋሪ ሚነካ ነው እና ሰላም ብያለሁ። ሰላም እያላችሁ ይላላችሁ። ስለዚህ ያንን በሚመለከት አዳዲስ ነገሮች አሉ፣ ኦልሬዲ አሉ። መንግስት ፈጽመዋለሁ ካለው አንዱ ኦልሬዲ መተግበር ተጀምረዋል። ኦኬ ከትላንትና ወዲያ ማታ ጀምሮ የጀርመን መንግስት ከ12 እስከ 13 ሺህ የሚጠጉ የፌዴራል ፖሊሶች እንግዲህ አሰማርተዋል። ወደ ቦርደር ማለት ነው፣ ወደ ድንበር አስጠግተዋል። ለጦርነት አይደለም። ይህንን ትልቅ ኃይል ምንድነው ስራው? ያው እንግዲህ ወረቀት የሌለው ለጥገኝነት የሚመጣው የሚገባው ለመያዝ እና ለመመለስ ለማባረር ነው። እንደገና እንዳይመለስ ኦፍኮርስ የተወሰኑ ሂደቶች ይኖራሉ። አሻራ በማስደረግ በማስገደድ ትንሽዬ ኢንተርቪው ነገር አድርገው ወዲያውኑ ወደ ኋላ ነው የሚወስዱት። ፓስፖርት የሌለው ሰው ዲፖርት ያደርጉታል እንዴ ብሎ የጠየቀ ገጅኒ የተባለ ሰው አለ። ፓስፖርት የሌለው ሰው ዲፖርት ኖርማሊ አይደረግም። ምክንያቱም ማንነቱ እስኪገለጽ ተብሎ እንትን ይታያል። ግን በዚህ ሁኔታ ወዴት ዋን አማራ ወንድማችን ወዴት እርግጠኛ ነህ ምናምን ነው የሚለኝ። እስካሁን ባለው ሂደት ፓስፖርት የሌለው ሰው እንግዲህ ማንነቱን አልገለጸም ማለት ነው። ፓስፖርት የሌለው ሰው ዲፖርት ይደረጋል የሚለው ነገር እንኳን አያስሄድም። ማንነቱን ሳይገልጽ ራሱ ሰው ማንነቱን ሳይገልጽ ሰብአዊነት ስለሚቀድም ፍሉሽሊንግ አኔርኬኑም ወይም አዙል በረሽቲጉም የሚባሉ ወረቀቶች ተሰጥተውት ለ3 ዓመት ትልቁ ወረቀት የጥገኝነት የሚሰጣቸው አሉ አይደለ እንዴ? ማንነት አለመግለጽ መባረር ጋር አይገናኝም። ማንነት መገለጽ ያለበት ሂደት አለ። ግን አሁን እኔ እያወራሁ ያለሁት ያው
አዲሱ መንግስት አደርገዋለሁ ብሎ ካላቸው መካከል አንዱ ኦልሬዲ ተግባር ላይ ማዋል ጀምሯል። ወደ 13,000 የሚጠጉ ቡንደስ ፖሊሳይ ተሰማርተዋል። እያንዳንዱ መኪና ቼክ ይደረጋል ሲገባም፣ ኦፍኮርስ በተለይ ሲገባ ኦኬ ሲገባ ወደ ጀርመን ሲገባ ቼክ ይደረጋል። የተገኘ ሰው ደን ወዲያውኑ አሻራ አስደርገው ዳግም እንዲመለስ መመለስ እንዳይችል በዛ ሁኔታ እንደሚመልሱ ነው ይመልሳሉ። ይህም ሺፍት ተደርጎ ነው። ከዚህ በፊት ባልተለመደ መልኩ ማታ ራሱ ሺፍት አለ። በየ8 ሰዓት እንዲቀያየሩና እንዲሰሩ ድንበሩን እንዲጠብቁ ነው ጉዳዩ እና ያንን እንትን ማለት ያስፈልጋል። ኦኬ ገጅኔ የተባለ ወንድማችን አይ ቲንክ አስገባሃለሁ እና እያወራኸኝ ጥያቄውን ብታቀርብ ይሻላል። አሁን ትንሽ ቁጥራችን ከፍ ይበል 94 ሰዎች አለን። ብዙ አዳዲስ ነገሮች አሉ ምነግራችሁ። በነገራችን ላይ በጣም ብዙ ነገሮች ኦልሬዲ አንዳንድ ምልክቶች አሉ። አንዳንድ ለለውጥ የተዘጋጁ ፓራግራፎች አሳውቃችኋለሁኝ። ኦኬ እና እንደነዚህ አይነት ነገሮች በተለይ ያው በዚህ ሁኔታ አሳውቃችኋለሁኝ። ኦኬ እና እንደነዚህ አይነት ነገሮች በተለይ ያው በዚህ ሁኔታ ውስጥ ያላችሁ ሰዎች መብታችሁንና ግዴታችሁን የምታውቁበት መድረክ ነው ይሄ እና ገባ ገባ በሉ። ቢያንስ እያንዳንዳችን እስቲ ለ4 ሰው ሼር ካደረግን ከበቂ በላይ ነው። ከዛ እኔ እጀምራለሁ ማለት ነው። ጠያቂዎች አንድ በአንድ ገብተው ጥያቄዎቻቸውን ያንትን ይናገራሉ። ኦኬ ጀስት ከማስገባቴ በፊት አንድ የተወሰኑ ነገሮች መናገር ፈልጋለሁ። እንግዲህ በዚህ አመት መጨረሻ ያልቃሉ ተብለው የሚገመቱ ወይም የሚያልቁ ፓራግራፎች አሉ። ለምሳሌ 104 ሲ የተባለው በዚህ አመት የሚያልቅ ነው። ስለዚህ በዚህ አመት እንትናቸውን የሰጡ ሰዎች እነሱን ብቻ ነው የሚመለከተው። ዲሰምበር 31 ከሚያልቁ አንዱ 104 ሲ ሻንሰናፍንታል ትሬሽ ተብሎ የሚጠራ ነው። እየታሰበባቸው ያሉ ለለውጥ ሊዘጋጁ የሚችሉ ፓራግራፎች ደግሞ 25 ኤ እና 25 ቢ በተለምዶ እነኚህ ብላይበሬሽት ተብለው የሚጠሩ ወረቀቶች ናቸው። የመኖሪያ ፈቃዶች ናቸው። በሌላ ሊተኩ ይችላሉ ተብለው የሚታሰቡ ናቸው። ብዙ ጊዜ እነኚህ ወረቀቶች ወይም እነኚህ አሁን ያልኳቸው 104 ሲ ብላይበሬሽት 25 ኤ 25 ቢ የሚባሉት ብዙ ጊዜ በጥገኝነት የሚሰጡ ሳይሆኑ ሲስተም ውስጥ በመግባት የሚሰጡ ናቸው። ኦኬ በሰብአዊነት የሚሰጡ ናቸው እና አዲሱ መንግስት የተለየ ነገር መፍጠር ይፈልጋል በዚህ ረገድ። ኦፍኮርስ 104 ሲ ያልቃል ሲባል ምንም ነገር እንትን ሳይሉ አይደለም። ምንም እሱን የሚተካ ሌላ ነገር እየታሰበ ነው። ኦኬ ይህንን ማወቅ ያስፈልጋል። ሌላ ነገር ልክ ያም እየታሰበ ያለው ልክ እንደ 104 ሲ ማሻገሪያ ነው። ኦኬ ማሻገሪያ ነው። በተለይ ዱልዱም ውስጥ ያሉ ሰዎች አውስራይዘ ፍሊስት የሚባሉ መውጣት አለባችሁ ብለው የተነገራቸው ሰዎች እነሱን የሚያልፉበት የሚሻገሩበት ወረቀት ነው። እነኝን ይተካሉ ተብለው የሚታሰቡ ሌላ ነገር እያሰቡ ነው። ግን እነኚህ ኦልሬዲ ያልቃሉ። አንዳንድ ሰዎች አያለሁኝ እየጻፉ ነው 25 አብሽኒት 3 እና 25 አብሽኒት 2 እነሱንስ ምናምን እያሉ ነው።
እነሱን አይመለከትም። እነሱ ሙሉ ለሙሉ ለጥገኝነት የሚሰጡ የሚቀየሩም አይደሉም። ኦኬ የሚቀየሩ አይደሉም። ሱብሲዲየሪ ሹትስ የሚባለው እና አብሺቡም ፈርቦት የተባሉ የሚቀየሩ አይደሉም። በሰብአዊነት ነው የሚሰጡት። እነሱ እንዳሉ ነው የሚቆዩት ማለት ነው። ምንም በዛ ነገር እንኳን ምንም አዲስ ነገር የለም። ኦኬ አሁን ጥያቄዎቻችን አንድ በአንድ አስገባለው፣ ግን ትንሽ ቁጥራችን መጨመር ቢችል በጣም በጣም ጥሩ ነበረ። ቢሆን ይጨምራል ብዬ አስባለሁ። ወደ መጀመሪያው ጥያቄያችን እንገባለን። ጤና ይስጥልኝ ቼኮ። ሀሎ ሰላም እንዴት ነህ? እግዚአብሔር ይመስገን። ሰላም ነው ወይ ቼኮ? አለ ቀጮ ነው። ከቾ ቀጮ ኦኬ፣ ይቅርታ። ቀጮ እሺ እሺ ሰላም ይቅርታ። ነህ? ሰላም ነው አለን አለሁ አለን። እግዚአብሔር ይመስገን። ጥያቄሽ ምን ይመስላል? ልክ እናቴ 15 ዓመት አልፏታል ጀርመን ማለት ነው። እና አሁን እኔ ከሮማንያ ደግሞ ወደ ጀርመን ልሄድ ነው፣ ያው በህገ ወጥ ማለት ነው። እና እሷ ወረቀት ስላላት እዛ ከገባው በኋላ እንዴት ነው እኔ ወረቀት የማገኘው? በጣም ትሪኪ ጥያቄ ነው። በጣም ኦኬ ቴንክ ዩ ስለጠየቅሽኝ። በመጀመሪያ ያ መንገድ ብዙ ሰዎች የሚገቡበት መንገድ ነው፣ ግን አሁን ላይ አንቺን ይመለከትሻል። መጀመሪያ ምናልባት አልጠየቅሽኝም፣ ግን እሱ መነካካት ፈልጋለሁ። በዛ መስመር የምትመጡ ሰዎች በዚህ በሮማኒያ ቡልጋሪያ፣ ወይም እዛ በዛ መስመር መታችሁ ወደ ኦስትሪያ፣ ቼክ ወይም በፖላንድ በኩል በሶስቱ ነው ኖርማሊ ከዛ አካባቢ የሚመጡ ሰዎች የሚገቡት እና በጣም በጣም ትልቅ ጥንቃቄ እጅግ ትልቅ ጥንቃቄ ያስፈልጋል። ያው አዲሱ መንግስት አሁኑኑ ወዲያውኑ እንደጀመረ አንደኛው ቀን እንግዲህ ወደ ፈረንሳይ እና ወደ ፖላንድ ነው የሄደው። ግልጽ ነው። የቦርደር ጉዳይ ኦልሬዲ በጣም ጠብቋል። ስለዚህ ብቻ በጣም ትልቅ ጥንቃቄ ያስፈልጋል። በህጋዊ ለሚመጣ ሰው አንቺ አሁን በህጋዊ መምጣት ትችላለህ። እኔ አሁን የምመክርሽ በህጋዊ መምጣት ይቻላል። ጥያቄሽም ባይሆንም ሌሎች ይመለከታቸዋል። በህጋዊ መምጣት እንደሚቻል መነግርሽ ከዛ ነገሮችን ይዘሽ መምጣት ትችላለህ። ለምሳሌ አይ ቲንክ የ2 ዓመት የመኖሪያ ፍቃድ እኮ ይሰጣል። የስራ ወይም አይ ዶንት ኖ የማናቸውም ነገሮች እሱን ለማግኘት መሞከር ያስፈልጋል። እሱ ካለሽ ማለት አይ ቲንክ በቀጥታ ፓስፖርትሽ አለሽ፣ በቀጥታም የሚገባበት ሁኔታ አለ። ግን ያልተሟላ ነገር ከመጣ እና መንገድ ላይ የምትገኝ ወይም ስትገቢ አሁን ጠብቋል። በ2 ሺፍት እያገለገሉ ነው ያሉት። 2 ሺፍት ማለት ቀኑን ሙሉ ማታም ሌላ እና እጅግ ጠብቋል። ያ ብቻ ይህንን እንድታስቡ ነው። ሁለተኛ እናትሽ እዚህ ስላለች አንቺ ይኸውልሽ ፋሚሊ ብለሽ አስበሽ ከሆነ እድሜሽ ብቻ አይ ቲንክ 18 በልጧል ወይ? አዎ 25 ነኝ። በቃ ስለዚህ ይሄ አይሆንም። ቤተሰብ ከ18 በላይ ሲሆን 18 አክቹዋሊ እዚህ ሲመጣ ከ27 በታች ስቲል እንደ አንደር ኤጅ የሚቆጠርበት ሂደት አለ እዚህ ሀገር። ግን ምክንያቱም ገና ህይወት አልጀመሩም በሚል ይታሰባል። 25 ስቲል እንደ አንደር ኤጅ የሚታይበት ሁኔታ አለ፣ አካሄድ አለ። ግን በዚህ ሁኔታ የእናትሽ ሁኔታ ያንቺን ነገር ሊያስተካክልም ምንም ሊያደርግ አይችልም። ይሄም ማወቅ ያስፈልጋል። ቢያንስ ግን የምትቆይበት ቦታ አለሽ። ሂደቱ በቀጥታ አንቺ ብቻ እዚህ ለመግባት እንትን በይ እንጂ በቃ እንትኑ ጥገኝነቱ ልክ ምናልባት በጥገኝነት ምንድነው እንዴት ነው ሰው መጠየቅ ያለበት ምናምን በሚለው ቪዲዮዎችን ማየት ያስፈልጋል። እዛ ማአት ነገር አለ፣ እዛ ማየት ትችያለሽ። አማራጮች ግን ደግሞ ምክንያቱም በዚህ ጊዜ ጀርመን የግድ እናትሽ ጋር መምጣት ካለብሽ እንደዛ ነው። ግን
በጣም ከመጥበቁ የተነሳ ሌላ አማራጮች ማየት የምትችይ ከሆነ ፕላን ቢ ነገር ካለሽ እሱንም እያሰብሽልሻለሁ። ግን የእናትሽ ጉዳይ ያንቺን ነገር ሊያስተካክለውም ሊያብሰውም አይችልም። እሷ ጋር መጥተሽ ልታርፍ ትችያለሽ፣ ግን አንቺ ደግሞ የራስሽ ህይወትም የምትኖሪ ስለሆንሽ ማለት ነው። አይ አዎ። ሆፕ ተመልሶልሻል ብዬ አስባለሁ። እሺ ቴንኪው በጣም አመሰግናለሁ። እሺ እሺ፣ መልካም ጊዜ። እሺ ኦኬ ቻው። እሺ ኦኬ፣ ወደሚቀጥለው ጥያቄያችን እንሂድ እስቲ። ሀሎ፣ ሄሎ ጤና ይስጥልኝ። ሰላም ነው ወይ? ሰላም ከመይ ውዒልካ ከመይ ትኸውን? ትግርኛ ይዛረብ ችግር የለም። በትግርኛ አማርኛ ትችላለህ አይደለ? በአማርኛ ማውራት ትችላለህ። እሞክራለሁ ትንሽ እሞክራለሁ ተገሜለን ትንሽ። በጣም ኦኬ ጥሩ፣ በጣም ጥሩ። ስለምታደርገው ደገፍ በጣም አመሰግናለሁ። ስለተሰጠኝ እድል ደግሞ በጣም አመሰግናለሁ። ኧረ እና በፕሮሰስ ነው የመጣሁት። እዚህ አባቴ ነው ያመጣኝ እና እዚህ አሁን 21 ዓመቴ ነው እና ኦኬ እና አሁን ልክ እዚህ እንደመጣው ነው 18 ያለፈኝ። አሁን እንደ ወንድሞቼ የ3 ዓመት ወረቀት አልተሰጠኝም። የ1 ዓመት ማስታወቂያ ነው ያለኝ መታወቂያ። ወረቀቱን ነው ወይስ አውፌንታልስ ቲትል? ቲትል ተሰጥቷል። ወረቀቱ እች ካርዷ ማለት ነው። ወረቀቱ ነው ወረቀቱ። ኦኬ እሺ፣ ወረቀት ነው እና አሁን ትምህርት ቋንቋ እየተማርኩ ነው። አሁን ቢአይንስ ተፈትኜ ውጤት እየጠበቅኩ ነው። እና አሁን ምን እየጠበቀኝ ነው? እኔስ ምን ቢያርግ ነው የሚሻለው? አዎ እዚህ ላይ መታወቅ ያለበት የጥርናፈ ወይም የቤተሰብ ማምጣት ፕሮሰስ በዚህ ጊዜ ትንሽ ለውጦች አለው። አንድ ሰው ሚስቱን ማምጣት ይችላል፣ ልጆቹን ሊያመጣ ይችላል። ግን ልጆቹ ከእንትን አለፍ ካሉ አንተ አሁን ትናንሾቹ ወዲያውኑ ወረቀት ተሰጥቷቸዋል። አንተ ግን የቀረኸው ምናልባት በዚህ ከ18 በመሙላቱ ነው። በዛ ምክንያት ደግሞ ጥገኝነት ልጠይቅ አመጣጥህ ግልጽ ነው። በእነሱ ነው የመጣኸው። ግን እዚህ ምክንያትህ እንደገና ማቅረብ እንድታቀርብ ይጠይቁሃል፣ ወይም ኢንተርቪው እንድታደርግ ይጠይቁሃል ብዬ አስባለሁ። ኢቨን ሪጀክት ሊመጣ በጣም ጥሩ። ስለዚህ ያንተን እስኪመጣ ሪጀክት አሉኝ እና አሁን ወደ ፍርድ ቤት ወደ ፍርድ ቤት ነው በጠበቃ ኦኬ፣ ምንም ችግር የለውም። ጀስት በጠበቃ ነው የሚሄደው። አንተ ግን እዚህ ላይ ራስህን ማገዝ መቻል አለብህ። የትም አንተ መባረር አትችልም። እንዲያ ኦኬ፣ ልጅ ሆነ አንደር ኤጅ ሆነህ ነው የመጣኸው። 18ም ቢሆን ጠርዙ ነው እንጂ አለፍክ ማለት አይደለም። ግን አሁን እዚህ ነው አመታት የተቆጠሩትና ራስህን ለማገዝ ሞክር። ምን ማለት ነው ራስህን ማገዝ? አሁን ቋንቋ ብለሃል። ዌልካም ክላስ የሚባል ነገር አለ። ሲስተም ውስጥ የምትገባበት ወደ ትምህርት ሬጉላር ትምህርት ወይ 9ኛ ወይ እኔ እንጃ ወይ 10ኛ ክፍል ገብተህ በትክክል ወደ ሙያ ዓለም የምትገባበት ሁኔታ ቢፈጠር እላለሁ እኔ። የወረቀት ጉዳይ ይስተካከላል። ወረቀት ምንም ችግር የለውም። ትምህርት ተምረህ አውስቢልዱንግ የምትጨርስ ከሆነ ለባለሙያ የሚሰጥ ወረቀት አለ። ፓራግራፍ 18 እስከ 19 ዲ ድረስ ያሉት ሁሉ ለባለሙያ የሚሰጡ ወረቀቶች ናቸው። እሱን መቀየር ትችላለህ። ጥገኝነቱን ትተህ ወደዛ መሻገር ትችላለህ። ግን አሁን ላይ ማድረግ ያለብህ ግልጽ ነው። ትምህርት ላይ ብትበረታ ነው እንጂ ራሳቸው አምጥተው እንደገና ሌላ ችግሮች ሊፈጠሩ አይችሉም። ኦፍ ኮርስ ምክንያትህን በደንብ አላስረዳሃቸውም። ለዛ ነው ሪጀክት የተባልከው። ኦኬ። እና የ6 ወርና የ1 ዓመት መታወቂያ ልዩነት አለው ወይስ አንድ ነው? ይኸውልህ አንዳንዴ ለሶስት የሚሰጥ ከሆነ ይኸውልህ ለሶስት የሚሰጠው ኖርማሊ አውፌንታልት ገሽታቱን ከሆነ ያንተ ለ6 ወይም ለ1 ዓመት ነው የሚሰጠው።
ወደዚህ ወደ በርሊን አካባቢ ለምሳሌ እንደናንተ እንዳንተ አይነት ወረቀት ለ18 ወር ነው የሚሰጠው። ይለያያል። ከ6 አይውረድ እንጂ 6 ምንም ችግር የለውም። ምንም ችግር የለውም። ትምህርት ቀጥል አንተ። እሱ ነው የሚያዋጣ። ምንም የሚያስጨንቅ ነገር ያለ አይመስለኝም። ዱልዱን ከሆነ የትኛው ዱልዱን እንደሆነ ትነግረኛል። ግን ዱልዱ ውስጥ አልገባህም አንተ። ገና እኮ ከፍርድ ቤት ውሳኔ ገና ትጠብቃለህ። ኦኬ ኦኬ። በጣም ጥሩ። መልካም እድል ወንድሜ። ኢንፎርሜሽን። እሺ ወንድሜ፣ ቻው። በጣም ጠቃሚ ነው የምታደርገው። ቻው። ዳንከ። ኦኬ ቻው። ኦኬ ሰው ወደሚቀጥለው ጥያቄያችን እንሄዳለን። ጤና ይስጥልኝ። ሰላም ነው ወይ? ትንሽ ድምጻችሁ እንትን ሚውት አድርግልን። ማን ነው? ሰላም እኔ ነው ወይ? አንዳችሁ ሚውት አድርጎ አንዳችሁ ትከፍታላችሁ። ማን ነው የሚያወራው? ሰላም ነሽ? አዎ ሰላም ነኝ። ሰላም አውሪ። ኦኬ እሺ። ትንሽ ድምጽሽ ይረብሻል። ይቅርታ። አሁንስ? ኦኬ። አንድ ጥያቄ ነበረኝ። እንዴት ዋልክ? በቅድሚያ ሰላም ብያለሁ። ሰላም ነሽ? እግዚአብሔር ይመስገን። ሰላም ድምጽሽ አይሰማም። መንገድ ላይ ነው ያለሽ መሰለኝ። አዎ መንገድ ላይ ነኝ። ወይ ቆይቼ ላውራ ወይስ አይሰማም? አሁን ይሰማል? ይሰማል ግን የሆነ ይቋረጣል፣ ዝም ይላል እንዳልኩ አልፎ። አሁን እሺ ጠይቂ። ኦኬ። የ1 ዓመት ከ8 ወር በቻንስ ተሰጥቶት ነበረ ማለት ነውና አሁን አልቆ የ6 ወር ነበረ የሚሰጡት እንደገና ቻንስ የሚባለው የ6 ወር ብሻይንጉን ነው የሚባለው። የትኛውን? የፊክሲዮን በሻይኒጉ? አዎ እሱን ይሰጡታል። እዛውን ፓስፖርት መጥቶለታል። የኢትዮጵያ ፓስፖርት ሰጥቷቸዋልና ፓስፖርቱን ወስደውታል እንዳለ ማለት ነው። አጣርተን ምናምን ነው የምናሳውቅ ብለውታልና አውስቢሉን እያረገ ነው አሁን። ሬዲ ይጨርሳል። 2 ወር 4 ወር ነው የቀረውና ምን ወደ ሀገር ቤት የመመለስ ቻንስ ይኖረዋል ወይስ ይሰጡታል? እንዴት እሱን ጠይቅ ብዬ በጣም ግራ ስለገባኝ ነው። ኦኬ አሁን ሚውት አድርጊና አንቺ አዳምጪኝ። እሺ ኦኬ በጣም ጥሩ። መጀመሪያ ወደ ሀገር ቤት የመሄድ ቻንስ አለው ወይ? ወደ ሀገር ቤት መሄድ ይፈልጋል ማለት ጥያቄው ነው። እንደዛ እንኳን አላሰብሽም። ይሄዳል ሳይሆን ፍራንቼ እኔ አሁን ዲፖርት እየተባለ ነው ሰው ይባላል። ቻንስ አይደለም። ለማንኛውም ገባኝ። አይ እኔ እንደው ዝም ብዬ ትንሽ እንትን ያለኝን ነው። ይኸውልሽ ሚውት አድርጊ፣ ድምጽ በጣም ይረብሻል። 104 ሲ ተሰጥቷቸው ማሟላት ያለባቸው ነገር ሁሉ አሟልተው ወደ ብላይ በሬሽት ወደ ፓራግራፍ 25 ቢ ይሄዳሉ። ከዛ 2 ዓመት ይሰጣቸዋል። ግን ከዛ በፊት የሚሰጣቸው ወረቀት የ6 ወር ነው። እሱም ፊክሲዮን በሻይኒንግ ይባላል። ኦኬ ወደ አንቺ ጥያቄ ስንመጣ አሁን ምንድነው ፓስፖርቱን ሰጥተዋል። ሌላ ሁሉ ማሟላት ያለበት ነገር ሰጥቷቸዋል። ፓስፖርት እያጣሩ ነው። ምክንያቱም ፌክ እንዳይሆን ማለት ነው። ፌክ ከሆነ ያስቀጣል። የታሰበው ነገር ሁሉ እንትን ይላል፣ አይሰጥም። አይ ኦሪጂናል ነው የመጣው። እሺ አዎ፣ ግን እኔ ለጀስት ለሚሰማውም ነው እንደዚህ የሆነ ነገር ሲሰጥ ኦሪጂናል መሆኑን በጣም እርግጠኛ መሆን ያስፈልጋል። ምክንያቱም የገንዘብ ቅጣትና የእስር ቅጣት ያስከትላል። ለዛ ነው በደንብ አድርገው ማየት ማረጋገጥ ያለባቸው። ካረጋገጡ ግን ወንድምሽ ብላይ በሬስት ይሰጠዋል። የመኖሪያ ፍቃድ ለ2 ዓመት በቃ ጥሩ ነው ማለት ነው። ምንም የሚያሰጋ ነገር የለም። ኦኬ በቃ አጭርና ግልጽ የሆነ ነገር ነው የምነግርሽ። ምንም የሚያሰጋሽ ነገር የለም። የሚያሰጋው ነገር የለም። ይቀጥላል። እያጣሩ ነው። አጣርተው ይነግሩታል። ደግሞም እሱም
ዝም ብሎ አልተቀመጠም። ማውስ ቢሉን እያደረገ ነው። ስለዚህ ምንም ችግር የለውም ሁለቴ እልሻለሁ። ነው ራሱ ያደሱለት ማለት ነው። ለምን ፓስፖርት በጣም ረጅም ጊዜ ነው የፈጀው፣ 2 ዓመት ነው የፈጀውና ጥሩ ነው። አይ ጥሩ ነው። አይ ታግሰውታል። ጥሩ ነው። ባይሆን ኖሮ ወደ ዱልዱግ ነበር የሚመለሰው። ጠብቀው ማይሳካ ቢሆን ኖሮ ወደ ኋላ ነበር የሚመለሰው። ግን ለማንኛውም ጥሩ ነው እልሻለሁኝ። መና መልካም ምሽት። እሺ፣ አመሰግናለሁ። ለመጠየቅ ነው። እሺ፣ በቃ እሺ። ኦኬ፣ ቻው። አሜን። ቻው። ኦኬ፣ ሰላም ብታጠፊልን መልካም። ኦኬ፣ ወደሚቀጥለው ጥያቄያችን እንሂድ። ሃሎ ሃሎ፣ ቀጣዩ ጠይቃችን አለ። ኦኬ፣ ከሌለ ደን እናስገባለን። ሌላ ሃሎ፣ ጤና ይስጥልኝ። ሰላም ነው ወይ? እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ምን ልስማ? እኔ ከመጣሁ 1 ዓመት ምናምን ነበርና አጋጣሚ አሁን ውጤት መጥቶልኛል፣ ማለት ሪጀክት መጥቶልኛል። እሺ፣ አሁን አፒል አድርጌያለሁ። ከዛ አፒል ካረኩ በነጋታው ረገንስበርግ ምናምን አካባቢ ነው የሚኖረውና ማንነት ለማረጋገጥ ስለፈለግን በዚህ ቀን ምናምን እንድትገኝ ብሎ አሁን ለቀጣይ ሮብ ቆጠሮ አለኝና ገና ሁለተኛ ቤት ፍርድ ቅንትን ሳይቀርብ ማንነት ለማረጋገጥ ስለፈለግን ረገንስበርግ ምናምን እንድትገኝ ማለት ነው። ሲሊንደር ወርድ ምናምን ስላለኝ ይሄ ነገር እንዴት ነው? ኦኬ፣ ይህ እንግዲህ አልፎ አልፎ የሚያደርጉት ጉዳይ ነው። ኖርማሊ እንደ አካሄድ ባንፍ ሪጀክት ብለዋል ጉዳዩን ወደ አንተ ደግሞ ይግባኝ ጠይቀሃል። ገና እየጠበቅክ ነው። ግን በዚህ መሃል ላይ ግን በማንነት ዙሪያ ልናወራህ እንችላለን እንፈልጋለን ብለዋል። መቅረት አትችልም። መቅረት የምትችለው ስትታመም ነው። የታመምክበት ወረቀት እንትን ስትል ነው። ስለዚህ ያንን ማሰብ ያስፈልጋል። መሄድ አለብህ። ማንነትን ሊያረጋግጡ ነው። ኦፍ ኮርስ ምንም ማንነትን የሚገልጽ ነገር ምንም አልሰጣቸውም አይደለም? አልሰጠህም። ስለዚህ ሊያረጋግጡ ነው። ብዙ ጊዜ እንደዚህ ብለው ሌላ ነገር የሚፈጥሩባቸው ሰዎች አሉ። ኦፍ ኮርስ አሉ። ግን ከዚህ በፊትም የሰማሁት ነገር ነበረ። ግን እሱ የሁለተኛ የቤት ፍርዱም ሪጀክት ብሎ ምናምን ነበረ። ከዛ ዱልዱንግ ምናምን ነበራቸው ምናምን ነበረ። አሁን ልክ የመጀመሪያ ዱልዱንግ የለህም? ወሰድኩት እንዴ? የለም ገና ነኝ። አውጣ ገና የባንክ ብቻ ነው ሪጀክት የመጣልኝ። ገና በሁለተኛው ቀን ገና የቤት ፍርድ ኢንተርቪው ሳላረግ ማንነት ለማራቅ ስለፈለግን በዚህ ቀን ምናምን እንድትገኝ ምናምን ብሎ ደግሞ ረገንስበርግ ነው እዛ ሙኒክ ምናምን ነበረው እዛው ረገንስበርግ ነው። ንጉስ ሚውት አድርግልን። ሌሎቻችሁ ሚውት ብታደርጉ ጥሩ ነው። እና ኦኬ ገብቶኛል። ግን ምን አለ መሰለህ እዚህ ያንተ ጉዳይ ገና ፍርድ ቤት ነው ያለው። ምንም ይደርስብኛል ብላ አትስጋ። ምንም ስጋት አያስፈልግም። በማንነት ላይ እርግጠኛ ለመሆን ፈልገውን ማንነት ሲያረጋግጡ ብዙ ጊዜ ኮርስ ተከትለው የሚሄዱ ነገሮች አሉ። አንዴ ወዲያውኑ ላይሆን ይችላል። ግን አንተ ብቻ ሂድ እና አንተን ሊገልጽህ የሚችል ነገር እንደሚጠይቁህ ማሰብ አለብህ። እሱን ደግሞ አቅርብ ይሎሃል። አንተ የራስህ መልስ ይኖርሃል። ኦፍ ኮርስ ማነህ ከየት ነህ ምናምን የሚል ብዙ ጊዜ ሪጀክት ተብሎ ማንነት ሲጠየቅ ብዙ ጊዜ ተያይዞ በፍቃድህ ወደ ሀገር መመለስ ትፈልጋለህ ይሉሃል። ይሄ ሀሳብ ይነሳል ሁልጊዜ እና ብዙም አትፍራ። አይ ማንነቴን የምገልጽ ፓስፖርት የለኝም፣ ግን ፓስፖርት ካስፈለገ ላመጣ እችላለሁ፣ እጠይቃለሁ፣ ሞክራለሁ ነው የሚባለው። ምንም በፍቃድህ መሄድ ትፈልጋለህ
ወይስ ለምሳሌ አንተ እዛ ደረጃ አልደረስክም፣ እንዲህ ዱልዱም የመጨረሻ ሪጀክት መጥቶባቸው ወደ ሞንችን አካባቢ የተጠሩ ሰዎች ነበሩ። እኛ እንውሰዳችሁ ወይስ በበጎ በራሳችሁ ፍቃድ ትመለሳላችሁ ብለው ይጠይቋቸዋል። በዚህ ጊዜ ሁልጊዜ ማሰብ ነው። አይ በራሳችን እንሄዳለን፣ ራሳችን የኢትዮጵያ ኤምባሲ ሄደን ወይም ኤርትራ ኤምባሲ ሄደን ወረቀቱን እንወስዳለን፣ ፓስፖርቱን እናመለክታለን ነው የሚባለው። ከዛ በኋላ የማሰቢያ ጊዜ ይኖራል ማለት ነው። ገብቷል? ግን አንተ እዛ የደረስክ ሰው ስላልሆንክ ብዙ አትጨነቅ፣ መሄድ ብቻ ነው የሚኖርብህ። አንዳንድ ነገሮች ካሉ አንድ ራስን የሚገልጽ መስጠት ትችላለህ። ኦኬ ኦኬ ታንክ ዩ በጣም ጥሩ መልካም ጊዜ። ኦኬ ኦኬ ቻው ቻው። ኦኬ ሰው ወደሚቀጥለው ጥያቄያችን እንሂድ። ማን ነው? ሄሎ ሄሎ ጤና ይስጥልኝ። ሰላም ነው ወይ? እንዴት ነህ? ደህና እንዴት ነህ አዲሴ? ሁሉም ሰላም ነው፣ ሁሉም ሰላም ነው፣ እግዚአብሔር ይመስገን። እግዚአብሔር ምን ይመስገን። ልስማህ ዛሬ? አንድ ጥያቄ ልጠይቅህ ነበረ። እሺ ይኸውልህ እኛ ከልጄ ጋር ነኝ እና ሪጀክት ተብለን አሁን ፍርድ ቤት ነው ያለሁት። ለፍርድ ቤት አፒል አድርጌያለሁ ገና ነኝ እና ልጄ ደግሞ ትምህርት አሁን በዚህ ዓመት ነው የሚጨርሰው እና የሚቀጥለው ሴፕተምበር ላይ ሃውስ ቢልዲንግ ያው ሲጨርሱ ወደ ሃውስ ቢልዲንግ ነው መሰለኝ የሚሄዱት እና ሃውስ ቢልዲንግ ፕሮሰስ ጀምሮ የሆነ ቦታ ተቀብለውታል እና ያው ፎርም ምናምን ፕሮሰሱን ጨርሶ ግን አውስላንደር መፍቀድ አለበት መሰለኝ እና ወደ አውስላንደር አሁን ወረቀቱ ወደ አውስላንደር ይሄዳል። እነሱ ፈርሞ ሲሰጡት መሰለኝ ያ የጠየቀበት እንትን ሃውስ ቢልዲንጉ የሚቀበሉት እና እነሱ ሊከለክሉት ይችላሉ ወይ ነው የኔ ጥያቄ። አውስላንደር ሊከለክለው ይችላል እንዴ? ይኸውልህ እዚህ ላይ ማሟላት የሚችላቸው ነገሮች ተሟልተዋል ወይ ነው ጥያቄው እንጂ ከተሟላ ለምን ይከለክላል? አይከለክልም። እንደውም ልጅህ አንተም ብትሆን አውፈንታል ገሽታቱ ግን ያላችሁ አይደለ? ጊዜያዊ መኖሪያ ፈቃድ እንደ ድሮ። ስለዚህ ምንድነው አውስቢልዱንግ ፕላትስ ካገኘ ኦልሬዲ ከነሱ ጋር ይስማማል እኮ አውርቶ ምን ብሎ ወረቀቶችን ይይዛል። ከዛ አውስላንድ በሄደ ለ3 ዓመት ምን ያህል ጊዜ ነው የሚፈጀው? አምኖበት አይቶ ከዛ በኋላ ይመታል ይፈቅዳል ማለት ነው። ያንን ፍቃድ እነኛ አውስላንድ ምንድነው አውስቢልዱንግ እንትን የሚያስተምሩ እንትን ምንድነው ድርጅቱ ከዛ በኋላ እንዲጀምር ግን ኖርማሊ ትምህርቱን ነው የሚመዘገበው። አውስቢልዱንግ ፕላትስ መጀመሪያ ማግኘት አለበት። ካገኘ በኋላ ከነሱ ጋር ከተፈራረሙ አገኘ እና ማግኘት ብቻ አይደለም ሄዶ ማውራት አለበት። ሁሉም ነገር ያ አውስቢልዱንግ የሚያስፈልገው ነገር ሁሉ አውርቶ ጨርሷል። ማሟላት ያለበትን ነገር ጽፈው ሰጥተው ኢሜል አድርገውለታል። ኦልሬዲ ስለዚህ ሁሉንም ነገር አሟልቷል። አለቀ። ይህንን የነሱን ከዛ ከትምህርት ቤት የሚሰጥ የኮንትራት ፈትራግ ማለት ነው። የአውስቢልዱንግ ፈትራግ ምን ያህል ጊዜ ይፈጃል? ምን አለው? እንደዚህ ይህንን የሚያጠራ አንድ ራሱን የቻለ እኮ ዲፓርትመንት አለ። ምንድነው አውስላንድ በሄደ ውስጥ ቼክ ያደርጉታል፣ ያውቁታል። ያንን ይዞ ይሂድ። እነሱም ቼክ ያደርጋሉ። የጎደለ ነገር ካለ እንዲያጣራ ገብቷል፣ እንዲያጣራ ይደረጋል። ከዛ በኋላ ይፈቅዱለታል፣ አይከለክሉም። ሌላ የሚጠይቁት ነገር ይኖር ይሆን ወይ ነው? ይሄ ምናልባት ፓስፖርት አምጣ ምናምን ይሉታል እንዴ? ኖርማሊ አምጣ ይባላል ነው፣ አምጣማ ይባላል። ማንነት እንዲገለጽ ይፈለጋል። ግን አንዳንዴ ኦኬ እንትኖች አሉ፣ ሁኔታዎችም ሊያሳልፈው ይችላል። ግን አውስቢልዱንግ ለምሳሌ ምንድነው ይሄ
በሩፍስ አውስቢልዱንግ መሆኑ ነው ይሄ ይመስለኛል። አውስቢልዱንግ ዱልዱንግ አይደለም፣ ምክንያቱም ልጁ ዱልዱንግ የለውም። በሩፍስ አውስቢልዱንግ ነው። በሩፍስ አውስቢልዱንግ ክራይቴሪያው ግልጽ ነው። ማንነት መገለጽ መቻል አለበት። ያ እንደዛ ብለው ሊሉት ይችላሉ። ግን እናንተ ሂዱና ጉዳዩን እንትን በሉላቸው። ሲጀምር አውስቢልዱንግ ፕላትስ ሲያገኝ ሲፈራረም ኮንትራት ሲያደርግ ያ ሁሉ እኮ አይፈቅዱለትም። እነሱም ትምህርት ቤቱም እኮ ይሄን ነገር እኮ ያስፈልገዋል። ትምህርት ቤቱ እሺ ካለ ሁሉም ነገር እኮ ትምህርት ቤቱ ከፈቀደለት አውስላንድ በሄደ ማያሟላበት ምክንያት የለም። የመፍቀድ ብቻ ነው የሚኖርበት። የኢደንቲቴት ግን ሊጠየቅ ይችላል ወይ? ኦፍ ኮርስ ሊጠየቅ ይችላል። በሩፍስ አውስቢልዱንግ ከሆነ ሁልጊዜ ይጠይቃል። እሱ ነው ችግሩ አሁን። እና እሱም አሁን ማግኘት አንችልም። ለምሳሌ አይ ይኸውልህ ኬዝ ቱ ኬዝ ቤሲስ ነው። አንዳንዴ እንደ ኬዙ ነው። ስለዚህ እስካሁን ሁሉም ነገር በትምህርት ቤት በማግኘትና እሱ የሚያስፈልገው ነገር ሁሉ ካሟላ ሌላ ነገር ችግር ይመጣል ብዬ አላስብም። አይመስለኝም። ከዛ ድረስ ማምጣት እስከምንችል በርዝ ሰርቲፊኬት መስጠት እንችላለን። በርዝ ሰርቲፊኬት ይሻላል፣ ከምንም ይሻላል። ኦኬ ያ ስለዚህ ብዙ አትጨናነቅ። ወደሚቀጥለው ጥያቄያችን እንሄዳለን። አመሰግናለሁ ወንድሜ፣ በጣም አመሰግናለሁ። እሺ ወንድሜ። አሜን። ሰላም ለምትሉኝ ሰላማችሁ ይብዛ። ባዩሽ ተናስተልኝ፣ ሌሎችም ኦኬ። ሰላም ነው ወይ? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው? አለን ሁሉም ሰላም ነው። ምን ልስማሽ ዛሬ? አመሰግናለሁ። እኔ የምልህ ከመጣሁ 10 ወር ሆኖኛል። ወደ 10 ወር አሁን እየሄድኩኝ ነው። 9ኛ ጨርሻለሁ እና የመጣሁት በፖለንድ ነው። ከዛ ፖለንድ ስመጣ እንትን ላይ ጫፍ ላይ ነው የታዝኩኝ። ልክ ሲያዝ የሆነ ፕሪንት አድርጌ ፓስፖርት ይዤ ነበረ። በፕሪንት ግዴታ እንትን ፖለንድ ላይ ስትገባ ግዴታ ይሄ አንተን ያሳወቀ ወረቀት መስጠት አለብህ፣ የሆነ ያንተን እንትን ይገልጽ። ስለዚህ እሱን ፕሪንት አድርጌ ስልኬን ውሃ ገብቶብኝ ምናምን ስለነበረ ፕሪንት እንዳጋጣሚ ፕሪንት ይዤዋለሁ። ልክ ስገባ ፕሪንቱን አገኙት ማለት ነው እነዚህ። ከዛ ልክ ኢንተርቪው ጠሩኝ። በሁለተኛ በሶስተኛ ወር ኢንተርቪው ሲሄድ አሻራ አለብሽ አሉኝ። ያው አሻራ እንዳለብኝ ምናምን ተናገርኩ። ከዛ ሪጀክት መጣብኝ፣ ወደ ፖለንድ ተመለሽ የሚለው። ከዛ ፖለንድ አልመለስም። ምን በማልመለስበት ምክንያት እንደዚህ ብዬ ከዛ ቸርች ገባው። ቸርች ጨርሼ መጣውና ልክ ቸርች ስጨርስ 6 ወር ያን ወረቀት የተሰጠኝ 6 ወር የነበረውን ጊዜው አለቀ ማለት ነው። ጊዜው ሲያልቅ ሁለተኛ ልክ ስመጣ ነው የጨረሰው። ልክ ስመጣ ምን ሰጡኝ? ይሄ የአንድ ወር ወረቀት ከውስጥ የሚለው ምንድነው? በአንድ ወር ውስጥ ራይዝ ማድረግ አለባት ነው የሚለው። ያን ወረቀት የተሰጠኝ ወረቀት ማለት ነው። ከቸርች ጨርሼ ከመጣው 1 ወር ሆኖኛል። ምንም ነገር ግን የለም እስካሁን። በቃ ያን ሰጡኝ። አሁን 16 ሊያልቅ ነው ያ ወረቀቱ ማለት ነው። በ16 አሁን ይሄ በጣም እንትን ነው። ኖርማሊ የቤተክርስቲያን ጥገኝነት እነሱ ይከታተላሉ። አንድ ጊዜ 6 ወር ከጨረስሽ በኋላ እርግጠኛ ሆነው ሁኔታሽ ሁሉም ነገር እዚህ እንደሚጀመር እንደሚታይ እርግጠኛ ሲሆን ነው የምትወጪው እኮ። እዛ በግላይተን የሚረዱሽ ሰዎች አልነበሩም እንዴ ቤተክርስቲያን ውስጥ? ነበሩ። እነሱማ ልክ ስጨርስ በቃ ጨርሰሻል፣ በእኛ ያለው ጉዳይ ጨርሰንላታል፣ ጉዳዩ ጀርመን እንዲታይ ብሎ ኢሜልም አደረጉ። ፖስታም ሰጣቸው ለነሱ፣ ለካምፕ ፖስታ ተላከላቸው። አሁንም ካምፕ ውስጥ ነው ያለሽው? አዎ ካምፕ ውስጥ ነኝ። ወዴት ውጪ ነው የሚለው እንትኑ? ወደ ፖላንድ? ምንም ፖላንድ አይገልጽም፣ ወደ ምንም አይገልጽም። ግን በአንድ ወር ውስጥ ራይዝ ማድረግ አለባት ነው የሚለው። ያን የተሰጠኝ እንደ አውስፋይስ ሆኖ የራሴ ዳታ አለው። ከስር ግን የራሴ ዳታ ገብቶ ከስር በአንድ ወር ውስጥ ራይዝ ማድረግ አለባት ይላል።
ቦታው አይገልጽም። አዎ ግን ተርሚን አለው ቀጠሮ ተጽፎበታል እዛ በዚህ ጊዜ እንድትመጪ ምንም የለውም። በ16 ወር 5 አሁን ሜይ እንደሚያልቅ ብቻ ነው የተጻፈው። ያ ሲያልቅ ሄዶ እንደገና እንትን ማለት ምንም አለመሄድ አትችይም። ምክንያቱም ከሲስተም ውጭ መሆን ደግሞ ስለማይቻል ማለት ነው። ገንዘብ ግን እያወረዱልሽ ነው። አዎ ካምፕስ እኛ ሲጀምር ካምፓችን ያለሁት ዳይብልሽ ነው እና ካምፓችን በእጅ ካሽ ብር ነው የሚሰጠው። ምንም በባንክ ምናምን አይደለም የሚሰጠው። ኦኬ ይሰጡሻል በየወሩ። ይሰጣሉ እና ኦኬ ይኸውልሽ ወረቀቱን ባየው ሌላ እሱም ብቻ ዝም ብለው ኖርማሊ አይጽፉም። የሚጻፈው ምንድን ነው? እሺ በአንድ ወር ከዚህ መውጣት አለብሽ፣ ግን ተርሚን አለው። ከዚህ እንትኑ አንቺ እዛ ያለሽው እኮ ከዚህ እስከዚህ አውስላንድ ባህር እኮ ይፈቅዳል። ከዚህ እስከዚህ ድረስ መኖር ትችያለሽ። በዚህ ጊዜ ነይና የምታድሽበት ነው ማለት ነው። እንደዛ የሌለው ወረቀት ከሆነ ይሄ እንትን ነው ሌላ ትንሽ ለየት ይላል እና ወረቀቱን ማየት ያስፈልጋል። በመጀመሪያ መታየት አለበት። ከቤተክርስቲያን የወጣሽው ቆየሽ እንዴ? አዎ ወር ሆነኛው። አሁን 15 የሚመጣው ወር ሊሞላኝ ነው። በ15 ነው የወጣው። ቆይ እንትኖች እዛ አካባቢ ካሪታስ ይኸውልሽ እንዲህ ጥገኝነት ሂደት የሚያማክሩ ሰዎች እዛው ከተማ ውስጥ እኮ አሉ። ለምሳሌ ካሪታስ የሚባለው አቡ የሚባለው ይሄ ኢንተርናሽናል ቡንድ ቀይ መስቀል ምናምን የሚባሉ አሉ። ለምን እዛ አሁን ካምፕ ውስጥ ያሉ ሰዎች እዛው ምክር ያስፈልገኛል አዙል ፈርፋረን በራቱን የት ነው ማግኘት የምችለው ማለት ብትጠይቂያቸው። ምክንያቱም አንቺ በጣም እንትን ያስፈልግሻል ድጋፍ ወይ ጠበቃ መያዝ አለበት። ከቤተክርስቲያን ተወጥቶ እንደዚህ አይነት ሁኔታ ውስጥ አይገባማ እንደሆነ ነው የሚታየው። ያን ወረቀት ልክልሃለሁ በውስጥ ላንተ ወረቀቱ የሚለውን ያን እንትን ይሆን ነገር ያደረገችውን ውድቅ አድርገናል ነው የሚለው። እኔ ግን ምንም ኢንተርቪው ያደረኩበት መንገድ የለም። የፖለን ነው ኢንተርቪው ያደረኩት፣ እሱም ጨርሼ ገባ። ልክ አሁን ስገባ ኢንተርቪው ያን ነገር ውድቅ ሆናል ነው የሚለው። ይኸውልሽ ኦኬ፣ ምናልባት በውስጥ መስመር ኦኬ ኮንታክት ታደርጊኝ ቻለሽ፣ ጉዳዩን አይዋለሁኝ። ግን እዛ ካምፕ ውስጥ ያሉ ሰዎች መተባበር አለባቸው፣ ስራቸው ነው። እንዲህ ነው የሚባለው አዙል ፈርፋረን በራቱንግ የጥገኝነት ሂደት የምክር አገልግሎት ቦታ ውሰዱኝ። በቃ እነሱ ያውቁታል። ኮንታክት አላቸው። ኮንታክት ተርሚናል ሲይዘው መሄድና ማስጠየቅ አለብሽ። ጠይቂያቸዋለሁ። በነገራችን ላይ ጠይቂያቸው ምን አሉኝ? እኛ የምናውቀው ተአምር የለንም። ሾሻሎች ሲመጡ በ2 ሳምንት አንዴ ሾሻል ይመጣል ወደ ካምፑ ማለት ነው እንጂ እዛ እንትን ሾሻል የለንም። በ2 ሳምንት አንዴ ይመጣሉ። በ2 ሳምንት አንዴ ሲመጡ እነሱን አግኝተሽ አውሪያቸው አለኝ። ከዛ እነሱ ደግሞ እንዴት እንደሚመጡ አላወቅኩም። በቃ ከዛ የሆነ ሰው ሳማክር ግን በቃ ጠበቃ መያዝ አለብሽ። ይሄ ባንፍ ነው ውድቅ ያደረገልሽ። ጠበቃ መያዝ አለበት። ጠበቃ መያዝ አለበት። እዛ አካባቢ ወይ የጠበቃ ሊስት ወይ ጠበቃ እነኚህ እኮ አማካሪ እንትኖች ጠበቃ እንድትይዥ ማድረግ ይችላል። አንድ አመትሽ ነው። አይ ቲንክ ብዙ ነገሮችን ታውቂያለሽ ብዬ እኔ እንጃ። ወይ ታውቂያለሽ ወይ ካላወቅሽ እነኚህ ሰዎች ግን አንቺን መምራት አለባቸው። ጠበቃ ያስፈልግሻል። እና ብዙ ደግሞ ይኸውልሽ እንትን ማለት ምንድን ነው ጉዳዮችን በደንብ ማየት ያስፈልጋል። እዚህ አብች የተባለ ሰው እዚህ ላይፕሲሽ ከሆንሽ ፎሎ መልሺ። አይ ቲንክ እዚህ ያላችሁ በነገራችን ላይ ከላይፕሲሽ ሆናችሁ የምትሰሙኝ ካላችሁ ፕሊዝ እህታችንን እንትን ብትሏት። በተለይ አዙል ፈርፋረን በራቱ የሚገኙበት ቦታ እንትን ማለት ትንሽ ጋይድ ብታደርጓት ኮንታክት ያደርጉሻል። አይ ሆፕ 186 ሰው አለ፣ 1-2 ሰው አይታጣም። ከዛ ካለሽበት ቦታ ፕሊዝ መተጋገዝ እንችላለን በዚህ ዙሪያ ማለት ነው።
ወረቀቱን ሼር ልታደርጊኝ ትችያለሽ። እንትን አየዋለሁኝ እና እሺ በዛ መልኩ እንትን ላለን። አይዞሽ፣ አማራጭ ማየት ያስፈልጋል። ዝም ብሎ እንደዚህ አይነት ነገር የሚቀጥል ከሆነ ጠበቃ ደግሞ ተሞክሮ የማይሆን ነገር ከሆነ ቶሎ ቶሎ ቀና ማለት ያስፈልጋል። ሌላ ነገር ማሰብ ያስፈልጋል ኦኬ እሺ ከመቀደም። ለማንኛውም መልካም ምሽት። አይዞሽ አመሰግናለሁ። እህታችን። እግዚአብሔር ይስጥልን፣ ኑሩልን። እሺ እሺ ቻው። ቴንኪው። ክብር እሺ ቻው። ኦኬ ኦኬ ሶ ወደሚቀጥለው ሰው እንሄዳለን። ብዙ ሰዎች ኦኬ፣ በተቻለኝ መጠን አጭር ለመመለስ ሞክራለሁ። አይ ቲንክ ብዙ ያረዘምኩ ነው ይመስለኛል። ስለዚህ 195 ሰው አያለሁ። ፕሊዝ የተወሰነ እንትን ብታደርጉ ተደራሽነቱ ሰፋ እንዲል። ጀርመን በጣም ትልቅ ሀገር ነው። ብዙ ኢትዮጵያውያን፣ ኤርትራውያን ሊኖሩ ይችላሉ የማያውቁ። ስለዚህ መለከታቸዋል ለምትሏቸው ሰዎች ኮፒ ሊንክ ሼር አድርጉ እና ቴንክ ዩ። ወደሚቀጥለው ጥያቄያችን እንሂድ። ሃሎ አብርሃም። ሰላም እንዴት ነህ? እግዚአብሔር ይመስገን ሰላም ነው ወይ? እንዴት ነህ? ሰላም ነው አለን ወንድማችን አለን፣ እግዚአብሔር ይመስገን። እኔ እንትን ነበር ሪጀክት ተብዬ ነበር በቅርቡና ጠበቃ ይዤ ነበርና አንዳንድ ሰው እንትን ስል ይህን ሰው ነው ከፍራንክፈርት ይላካሉ የሚባለው ወሬ ምናምን ስንሰማ ግራ ገብቶን ነበርና ወደ ዩኬ መሄድ አስቤ ነበር። ምን ትለኛለህ ለማለት ያክል ነው። ጠበቃ ይዤ ዝም ብዬ ልጠብቅ? የመጀመሪያ ነውና ምን ያህል ጊዜ ነው ጀርመን ብዬ ጀርመን አሁን ወደ 8 ወር ነውኛ። በ8 ወር ውስጥ ነው የመጣው የመጀመሪያ የሰጠሁት ሪጀክት። ኦኬ ጥሩ። ቴንክ ዩ ለጥያቄ። ኦኬ ጥሩ። ይኸውልህ አንድ ሰው ጥገኝነት ሲጠይቅ አይ ቲንክ ለማሸነፍ ነው፣ ሊቀበሉት ይገባል። ስለዚህ የራሱን ታሪክ በደንብ ማስረዳት አለበት። አይ ቲንክ አላመኑህም። ስላላመኑ ሪጀክት አሉ። ኖርማል አካሄድ ነው። ለአንተ ብቻ አይደል፣ ብዙ ሰው እንደዚህ ነው። ለኢትዮጵያውያን ወዲያውኑ የኢትዮጵያ ታሪክ ኢትዮጵያውያን ጥገኝነት ጠያቂዎች አሁን ላይ ከባድ ነው። ለምን እንደሆነ ራሳቸው በሚያውቁት ወይ የፖለቲካል ትንሽ እንትን ሊኖር ይችላል፣ አላቅም። ቀላል አይደለም፣ እየተቀበሉን አይደለም። እና ሁለተኛው ላይ አሁን ግን ይግባኝ ስላልክ አሁን ምናልባት በደንብ አድርጌ አልነገርኳቸውም የምትላቸው ፖይንቶች ካሉ ፍርድ ቤት የመጨረሻ ቻንስ ይኖርሃል። እዛ በደንብ አድርገህ ታስረዳለህ። ልክ ኢንተርቪው በለው፣ ኢንተርቪው ነው፣ ዳኛ ነው። ግን እዛ ጉዳዩን እንትን የሚጠይቅህ የሚመረምርህ፣ ከዛ አንተ በደንብ አድርገህ ታስረዳለህ። እና ይሄ ትልቅ ቻንስ ነው። እና ራስህን ደግሞ ማገዝ አለብህ። ትምህርት፣ ቋንቋ፣ ከዛ በኋላ አውስቢልዱንግ የሚባለው ይሄ ኮሌጅ ውስጥ መግባት፣ ኮሌጅ ውስጥ ተገብቶ ቋንቋ ምንድን ነው ሙያ መማር፣ ያ ያግዝሃል። ምክንያቱም ዋስትናም የለውም። አሁን የፍርድ ቤት ይቀበላል አይቀበልም 50-50 ነው። ኦፍኮርስ ተስፋ አደርጋለሁ ነገሮች መልካም ይሆናሉ። ግን በዚህ ራስን ስትረዳው ግን ሲስተም ውስጥ በመግባት ራስን ካገዝከው በጣም ጥሩ ነው የሚሆነው። በጣም ጥሩ ነው የሚሆነው። ስለዚህ ያንን በማድረግ ራስን እንትን በለው። ሌላ ፕላን ቢ እንዴት ነው ምናምን ላስብ ላልከው እሱ ከራስህ መውጣት አለበት መጀመሪያ። ለራስህ ግን ጊዜ እየሄደና ምንም ነገር እያረክ ካልሆነ ያችን እንትኗን ብቻ እየጠበቅ ፍርድ ቤቱን የሚለን የምጠብቅና መቼ ፍርድ ቤት ምናልባት አሁን ላይ በጣም ይራዘማል። ወደ በርሊን አካባቢ 2 ዓመት ነው የምጠብቀው። ስለዚህ በ2 ዓመት ውስጥ አንተ ቋንቋ እና ሙያ መማር ሁሉ የምትችልበት ሁኔታ ነው። ግን እነኚህን ነገሮች ያላረክ ከሆነ አዲሱ መንግስት የሚታገሳልም ገና ከመጀመሩ 13,000
የሚሆን የፌደራል ፖሊስ በቦርደር በድንበር ላይ አስጠግቶ በሺፍት እያስጠበቀ እያንዳንዱ ተመርምሮ ያ ፕሮሚስ ያደረጉት ነው። አሁን ሁሉ ይቀጥላል። ማስወጣት ይላል። ሪጀክት የተባሉ ሰዎች እጣ ፈንታ የሌላቸው ሰዎች አውስራይዘር ፍሊሽት የተባሉ ሰዎች ማስወጣትም ይሄም የራሱ አጀንዳ ነው። ራሱ ይሄንን አደርገዋለሁ ብለዋል። ይሄው ጀምረዋል። ይሄንንም ቀስ በቀስ ይገቡበታል። ስለዚህ ሰለባ አልሆንም ወይም ሆነ እንትን ተስፋ የለኝም የሚል ሰው አገሩን አለ ጥሎ የመጣ። ስለዚህ እዚህም ሆነ እዛ ሁሉም ያው እንትን ነው ምንም። ስለዚህ አንተ የሚመችህን ማሰብ ያስፈልጋል። ግን የሚመችህን ራስህ አስብ፣ ግን ቶሎ አርግ። ለመሰለ ለምን ጊዜ ይበላል። የክላስም መጥቶልኛል ወረቀት ተማሪ የሚልና በቅርቡ ጀምራለሁ። እሱ ጥሩ ነው። ይመጣል እኮ አሁን ኢንተግራሲዮን ኮርስ የ6 ወር ምናምን ተማረ 7 ወር ይሰጣል። ግን ከዛ በላይ መፍጠን አለብህ። እዚህም ይሄ ነው ምትል ከሆነ ህይወቴ ከነሱ መፍጠን አለብህ። እነሱ መደበውልህ እስከ 7 ወር ተምረህ በአይንስ ማለፍ። ከዛ በፊት የምትችል ከሆነ አንዳንዶቹ ቀድመው ብዙ ነገር መማር ይችላሉ። ከዛ አውስቢልዱንግ የባስ ሹፌር ወይም ዶክተር የሆነ የሆነ ነገር መሆን ይቻላል። እና በዛ መልኩ ጉዳዮችን ብታያቸው ወይ መምረጥ ያለብህ በጊዜ መምረጥ፣ ራስህን አዳምጠው እና መልካም እድል እልሃለሁ ወንድሜ። እሺ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። አንተም ይስጥልህ። ኦኬ ወደሚቀጥለው ሰው እንሂድ። ሃሎ ሴል ቲንክ የኢንተርኔት ችግር አለው መሰለኝ ወንድማችን። ወደ ኤርሚያስ እንሂድ እስቲ። ኦኬ ኤርሚያስ ሃሎ ኤርሚያስ፣ ትንሽ ድምጽ በጣም ሩቅ ነው። ትንሽ ድምጽን ጨምርና እንጀምራለን። ሰላም ነው ወይ? ሃሎ ይሰማኛል። ሃሎ ኤርሚያስ፣ አሁን ይሰማል። ትንሽ ድምጽ ርቋል፣ ግን ኦኬ ማውራት ትችላለህ። ሃሎ ኦኬ አይ ቲንክ የኢንተርኔት ኮኔክሽን በጣም ጥሩ አይደለም እሱ ጋር። ኦኬ ጌሚ ወይም ቢኒ ሃሎ ኦኬ ቢኒ አዲስ ሰላም ነው? ኦኬ እግዚአብሔር ይመስገን። ትንሽ ድምጽ በጣም ይረብሻልና እሺ ኤርፎን አድርጌ ነው ስራ ላይ ሆኜ ነው። ቆይ እየወጣሁ ነው አንዴ። እሺ ጥሩ። ሰላም በመጀመሪያ እና ወደ 3 ደቂቃ ብዙ ነው። ብዙ ነው። አይ አንድ ደቂቃችን። ኦኬ አሁን ጥያቄህን ማቅረብ ትችላለህ። በጣም ጥሩ። እየጠየቅ ማውራት ትችላለህ። ኦልሬዲ እሺ ችግር የለውም። አዲስ ከመጣሁ አንድ አመት ከ6 ወር ሆኖኝ ነበረ እና ስራ እየሰራሁ ነበረ። ኢንተርቪው ጨርሼ ነበረ። ከዛ አሁን ድጋሚ እንደገና ኢንተርቪው ለሮብ ቀጠሩኝ። ሁሉንም ኢንተርቪው ጨርሼ ነበር። ባንፍጠሩ ድጋሚ እንደገና ትልቁ ኢንተርቪው ትልቁ የ3-4 ሰዓት ዋናው እሱንም አድርገሃል? ጨርሼ ነበር። እሱን አድርጌ ነበር። ኦኬ አሁን እንደገና ድጋሚ ለሌላ ኢንተርቪው እንደገና ጠሩኝ። ይችላሉ። ምንም ይኸውልህ ብዙ
አንደኛ፣ ሁለተኛ፣ ሶስተኛ ምናምን ባንቆጥረው ይሻላል። ከፈለጉ ብዙ ነገር ማጣራት ካለባቸው ይሰሩታል። ይጠሩሃል እንደገና። ኦኬ ምን ይኸውልህ ፍርድ መምጣት አለበት። በሻሂድ ፎን ባንፍ ከባንፍ መጥቶልህ ተቀብለንሃል አልተቀበልንህም የሚለው እስካልመጣ ድረስ እሱም መጥቶ ዋስትና አለህ ይግባኝ ትላለህ። ኦኬ ይሄ ኖርማል አካሄድ ይቀጥላል ኦኬ እና ምናልባት የማንነት ችግር ማንነት አልተገለጸም ተገልጿል። እሱ ምናልባት ኦኬ ተገልጿል። እሱ ስለዚህ ጥያቄ አላቸው። ምናልባት ኦኬ እንትኑን እየመረመሩት እያሉ የሆነ ጥያቄ ተፈጥሮ ነው። ብዙ ጊዜ እንደዚህ አይነት ነገሮች ያጋጥማሉ። እኔ ምንም ነገር አላይም። አንተ ኦኬ ራስን አዘጋጅ። ራስን እኔ አሁን አዘጋጅተህ ትምህርት አልተማርኩም፣ ግን ስራ በመጣው በ6 ወር የጀመርኩት እየሰራው ነው። ያ በጣም ጥሩ ስራ ለምንሰራ ሰዎች ወዲያውኑ ስራ ለምናገኝና ለምንሰራ ሰዎች ጥሩ ነው መስራት። ኦኬ ግን ይኸውልህ እንትን ነው ሰው ቢችል ቋንቋ መማር አለበት ኦኬ ወይ በራስህ ጊዜ ማጥናት አለብህ። ምክንያቱም ሁል ጊዜ ወይ የሙያ ስራ የምትሰራ ከሆነ አንዳንዱ መጥቶ በእንግሊዝኛ ትምህርት በእንግሊዝኛ ባለሙያ ነው እዚህ በሙያው እንዲሰራ ከተደረገ ምንም ቋንቋም አያስፈልገውም እና ግን ገና ኢንተግሬት ገና ማድረግ ካለብህ ዋስትና የለውም። አየህ ባይቀበሉህስ እሱማ ይግባኝ ከባድ ነው። ትላለህ። ከዛስ ባይቀበሉህስ በጣም ሴንሲቲቭ ነው። አሁን በዚህ ጊዜ የኢትዮጵያ ጉዳይ ብያለሁ ቅድም ለወንድማችን ራስህን ማገዝ እዚህ ውስጥ ሲስተም ውስጥ ልታስገባው የምትችለው በቋንቋውን በማወቅና ወይ እዛ ተምረህ ኢትዮጵያ ውስጥ የሆነ ነገር ተምረህ ከሆነ እዚህ ሰርቲፋይ ስታደርገው አነርኬኑን ሲኖረው በዛው በተመሳሳይ ሙያ ወይም በዚህ ምንድን ነው የሚባለው ፈግላይሽ ባር ይሉታል እዚህ በተመሳሳይ ኦኬ ስራ ውስጥ ስትገባ እኔ ይሄ የጥገኝነት ሂደቱን አሁን ላይ በጣም አላምንበትም። ከባድ ነው። ኤኒታይም ሪጀክት በምንም ተአምር ይቀበሉታል ብለህ የምታስበው አይቀበሉትም። ኦኬ ራሱን ማዘጋጀት አለበት እና ያንን እልሃለሁ እና መልካም እድል እሺ አዲስ ለኢንተርቪው። አመሰግናለሁ። እሺ ኦኬ እሺ ቻው ቻው እሺ ቻው። አስወጣ አልችልበትም። ሚዩት ካረክልኝ ይበቃል። ኦኬ 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 ታንክ ሀሎ ወደሚቀጥለው እንሂድ እስቲ። ኤርሚያስ አለ እንዲያውን ኤርሚያስ ኦኬ ቢኒ ኦልሬዲ አይላ ኦኬ ዋዋ ሰላም ሰላም፣ አዲስ እግዚአብሔር ይመስገን ሰላም ነው ወይ? እንዴት ነህ? እንዴት ነው ወንድም አለም? ደህና ነው ወይ? አለው ክብሩ ከዚህ ይስፋ። በፊት አንዴ አስገብታኝ ነበር። ኦኬ ስለዚህ ዛሬ ሁለተኛን ቤተኛ ነህ? አዎ ጥሩ ቤተኛ ነኝ። የእኔ በጣም ጥያቄ ደስ ምን ይለኛል። መሰለህ? ያ አሁን በ104 ሲ ነበር ወስደን የነበረው። አሁን ላይ 104 ሲ አልቆ ፊክሲዮን በሻይኒንግ ወስደናል። ያው ከካርዱ ጋር ማለት ነው። ካርዱን አልተነጠቅንም ያ ያ እና በዚህ ምን መረጃ አለ? ምን ተስፋ ትሰጠናለህ? እስኪ እንዲያው አንተ በምታውቀው ምናልባት መረጃ ይኖርሃል ብዬ አስባለሁ። ኦኬ አመሰግናለሁ ለጥያቄ። 104 የተሰጣችሁ ሰዎች ያው ከዛ ጊዜው ሲያልቅ መውጣት አለባቸው እናውቃለናል። ፊክሲዮን በሻይኒንጉን ተሰጥቷል። ፊክሲዮን በሻይኒንጉን ሲሰጥህ በአርባይቱንግ ሳይት ነው ወደሚቀጥለው ወደ ብላይ በሬሽት በ25 ቢን የምታገኝበት ከነ ቤተሰብ መሰለኝ የምታገኝበት ሂደት ላይ ነህ ማለት ነው። ሁሉም ነገር መገለጽ አለበት። ሁሉም ነገር ይሄ ብላይ በሬሽት የሚጠይቀውን ነገር ማሟላት አለብህ። ምንድን ነው የሚጠይቀው? አሟልተህ ይሆናል። ይሄኔ ስቫይ ቋንቋ ይህንን መቻል አለበት። ስራ፣ የቤት ኪራይ መከፈል መቻል አለበት። ሌበንስ ኢን ዶችላንድ እንደነዚህ አይነት ነገሮች እና
በተለይ ደግሞ ያው ማንነት መገለጽ መቻል አለበት። ማንነትን ሳትገልጽ ፊክሲዮን በሻይኒንጉን ሰጥተው ከሆነ እመነኝ ይሄ ፊክሲዮን በሻይኒንጉን ነገ ላይ ዱልዱም ይሆናል፣ ይመለሳል። እና እንደዛ ነው የምልህ። ትክክል። ያው እንግዲህ ማንነት ለመግለጽ ፓስፖርት ነው በተደጋጋሚ የሚጠየቅ ነገር ነው። አላገኘንም። ይሄ ነገር ለሁሉም ሰው ለእኔ ብቻ አለም ለሁሉም ነገር ነው። በእኔ ብቻ የሚሆን አይደለም። ግን ያው ሞክረናል፣ አልተሳካም። ሌላውን ነገር ግን አሁን የጠየቀኝ ሊበንዶች ላንድ የሚለው ሌላውን ነገር ሙሉ በሙሉ አሳክተናል። ራሳችን ችለን ነው የምንኖረው። አይ እንትን የለውም በቃ አይተን ገልጽ ነው ልነግርህ የምፈልገው። ከባድ ነው በቃ ይሄ ነገር ሊመለስ ይችላል። ወደኋላ ሊያንሸራትትህ ይችላል። ቶሎ በተቻለ መጠን ኢትዮጵያ ነው አይደል? ኢትዮጵያ ኤምባሲ አመልክተህ እየጠበቅክ ነው? አዎ ከኢትዮጵያ ኤምባሲ አመልክቼ እየጠበቅኩ ነው። ያው እነዛ ደግሞ የሚሰጡን ነገር ያው ጊዜያዊ ነገር ነው። በቃ የቴክኒክ ችግር አለ ምናምን የሚል ነገር ነው የሚሰጡን። ያ ወረቀት ቢያንስ ይጻፉና እሱን አስገባላቸው። በቃ ሰጥታቸዋል እነሱ። አዎ በቂ አይደለም። አየህ እንትን ነው አያምኑም። ወይም 18 ወር ሰጥተናቸው እንዴት ነው ይሄንን ነገር እንዴት ነው ፓስፖርት ማያመጡት? እንትንም ደግሞ ይቅርታ በመሀል ልግባና እኔ እንትንም ጠይቄ ነበር የአንድ ዓመት ወይ የ6 ወር ፓስፖርት ራይሰን ፓስፖርት ስጡኝ ብዬ ከዛ ሄጄ ይዤ ልምጣ እንጂ ከዚህ የሚሆን አይደለም ምናምን ብዬ ሁሉ አስረድቼ ነበር። ያው የተሰጠ የቴክኒክ ችግር ነው የሚል የኢትዮጵያ ኤምባሲን መልስ ነው የሰጠን። ጠብቅ በየጊዜው ጠይቅ ነው የሚሉኝ ከዚህ ማለት ነው። ምናልባት በውክልና ብትሞክር በውክልና ስለዚህ እዛ ኢትዮጵያ የሆነ ሰው ተወክሎ አንተ ከዚህ ጽፈህለት እዛ ፓስፖርት የሚወጣበት ቢሮ ሄዶ በዚህ ጊዜ ነው የከፈለው በዚህ ጊዜ እና ይሄን ነገር እንዲታይለት ማለት ይችላል። ህጋዊ ውክልና ካለው አንድ ሰው ያ ብቻ ነው፣ ሌላ መንገድ የለም። የኢትዮጵያ የፓስፖርት ነገር በጣም አስጊ ነው። ከ70,000 በላይ ከ70,000 በላይ ኢትዮጵያውያን ዲያስፖራ ፓስፖርት አመልክተዋል። አንተ ስንተኛ ደረጃ እንደሆነ አይተ እንግዲህ አስበው። እኔ በቅርብ ጊዜ ነው በውክልናም ደግሞ አሻራውን እንዴት ታደርጋለህ? የእጅ አሻራ አለ። አሁን ዲጂታል አሰራር ነው የሚሰራ ያለው፣ እሱ ሊሆን አይችልም ምናምን አለው እንጂ ሞክሬ ነበር ራሱ ይሄንን ቤተሰብ ስላለኝ ማድረግ ይችል ነበር። ግን አሁን የሰጡኝ ነገር በቃ ዲጂታል አሰራር ስለሚሰራ የእጅ አሻራ አለ፣ የአይን አሻራ አለ፣ አትድከም አሉኝ ኤምባሲዎች። በቃ ስለዚህ ምንም ነገር ማድረግ አይቻልም። በቃ በጣም ያሳፍራል፣ ያሳዝናል። እንግዲህ ሀገራችን በዛ መልኩ ነው። ከባድ ነው። በቃ ምንም አታረግም። ሰው ይታሻል ማለት ነው። በዚህ ምክንያት ወደኋላ እንደገና ወደ ዱልዱም ብትመለስ አንተ ነው የምትጎዳው። ማንም እንትን አይልም። እኔ ምንም መልስ የለኝም። እውነቴን ነው የምለው። ይሄ ሁላችንም የሚያሳዝነን የሚያቆስለን ታሪክ ነው። በጣም አመሰግናለሁ አዲሴ። በጣም እሺ ወንድሜ፣ ቤተሰብ ነኝ። እሺ ላይክ ደስ ይለኛል። ከስር ቴንክ ዩ። እሺ ቻው ወንድሜ፣ ቻው። ኦኬ ሶ አሁን ወደ ማን ነው ምን ሄደው? ማን ነው ኤርሚያስ መጠየቅ ትችላለህ አሁን። ጠይቀሃል ቅድም ወይስ አሁን ገና አዲስ ጠያቂ ነህ? እሺ ድምፅህ በምንም ተአምር አይሰማም። ኤርፎን ስለሰካሁ ነው። አሁን ይሰማል? ትንሽ ይሰማል። እሺ ጠይቅ አሁን። እኔ ያው ስሎቫኪያ ቪዛ የስራ መጥቶልኝ ነበር ማለት ነው። የስሎቫኪያ ቪዛ ግን አሻራ ምናምን አልሰጠውም ኤምባሲ ስለሌላቸው፣ ቀጥታ ነው እዛ የምትሄደው። እሱን ጨርሻለሁ። ያ እንዴት ነው ወደ ጀርመን መዞር የምችለው ነው? አሁን እዛ ከገባሁ በኋላ እንኳን እርግጠኛ ነኝ ኤርፖርት ላይ አሻራ መቀበላቸው አይቀርም ብዬ አስባለሁ፣ እዚህ ያለው ማለት ነው።
የስሎቫኪያ የስራ ቪዛ ነው ያለ አሁን አንተ። አዎ የስራ ቪዛ። ስለዚህ የስራ ቪዛ ምን ያህል ጊዜ ነው ያለው? 1 አመት 2 አመት ምናምን? አንድ አመት። በስራ ቪዛ መንቀሳቀስ ትችላለህ ወይ? ኖርማሊ አሁን ስሎቫኪያ የኢዩ አባል ናት ወይ? አዎ ሻንጋይ ቪዛ ነው፣ ሻንጋይ ኤሪያ። ስለዚህ የመኖሪያ ፍቃድ ያለው ሰው እዛ ለምሳሌ ሮማኒያ ከሆነ የሮማኒያ ነዋሪ ሆነ የሮማኒያ የመኖሪያ ፍቃድ ካለ ወደዚህ መምጣት ትችላለህ። መተህ መመለስ ትችላለህ። ምንም ሳይኖርህ አይደለም። እንደዛ ነገር ካለ የመኖሪያ ፍቃድ ካለ የስሎቫኪያ የስሎቬኒያ እንጃ አይ ቲንክ መምጣት የምትችልበት ሁኔታ ያለ ይመስለኛል አለ። ምክንያቱም ምንም ከሮማኒያ አይበልጥም። ሁሉም ኢዩ ስር ነው ያለው። ስለዚህ እሱ ብቻ ነው የሚያስፈልገው ይሄ ሬዚደንስ ፐርሚት የዛው ሀገር እና ሸንጀን መሆኑን እርግጠኛ መሆን ያስፈልጋል። ያ ሸንጀን ነው። ያ ይሄንን ይሄንን ወደው ለመውጣት ነበር እዛ ስራም ሳልጀምር የተነጋገርኩትም ስራም ሳልጀምር ቀጥታ ገብቼ ለመውጣት ነበር። ከዛ ወደ ጀርመን ለመምጣት ነው እንጂ እዛ መስሪያ ቤቱን ለመግባት ገና ተመልሰሃል ወይስ ገና ነህ? ኖ ልነሳ ነው ከዚህ ግን መጀመሪያ አጣርቼ ልነሳ ብዬ ነው እንጂ ቪዛው እጄ ላይ ከየት አሁን ያለው ኢትዮጵያ ነው? አሁን ኢትዮጵያ ነኝ ግን ስሎቫኪያ ቀጣይ ሳምንት መነሳት እችላለሁ። እንደዛ እችላለሁ እንደፈለኩ መግባት። ግን መጀመሪያ እርግጠኛ ሆኜ ልነሳ ብዬ ነው ከዚህ። እንግዲህ ይኸውልህ በእኔ የምልህ የሸንጀን እንትን ውስጥ ያለ ሰው የመኖሪያ ፍቃድ እስካገኝ ኖርማሊ ወዲያውኑ አያገኘው። ካርድ ነው። ያ ካርድ መሰጠት ማግኘት አለብህ አንተ እና የነዋሪነት ነው። አዎ ግድብ ነው። የ1 አመትም ቢሆን የነዋሪነት ነው። ወረቀት ሳይሆን ጀስት ካርዱ መኖር አለበት። አይ ቲንክ በዛ የተንቀሳቀስበት ሁኔታ ይኖራል ብዬ አስባለሁ። ከዛ በቀጥታ ባስም አለ። አይ ቲንክ ትሬንም ሊኖር ይችላል። ብቻ ተጨማሪ ኢንፎርሜሽኖችን በደንብ ቼክ አድርግ። ያ ግን ከሮማኒያ በቀጥታ ወረቀት ያላቸው ሰዎች እንዳንተ ይመጣሉ ኖርማሊ። በጥርጣሬ ምናልባት ድንበር ላይ ቼክ ሊያደርጉህ ይችላሉ። ቼክ አሁን በጣም ከፍተኛ ጥርጣሬ ስላላቸው አዲስ መንግስት ከመምጣቱ ጋር ተያይዞ ቼክ እያደረጉ ነው ብዙ። ስለዚህ ያንንም ግምት ውስጥ ማስገባት ያስፈልጋል። ኦኬ አይ ሆፕ የሚጠቅም ኢንፎርሜሽን ሰጥቻለሁ ብዬ አስባለሁ። መልካም እድል፣ መልካም መንገድ ይሁንልህ ወንድሜ። አመሰግናለሁ በጣም አመሰግናለሁ። ኦኬ ቻው ቻው። ኦኬ በቃ አሁን እነኚህ የተወሰኑ ሰዎችን አውርቼ እንግዲህ በቃ ቀስ በቀስ እንትን እንላለን። ማን ነው የሚቀጥለው ሰው? ሄሎ ሰላም ጤና ይስጥልኝ። አብሮስልን ሰላም ነው? እግዚአብሔር ይመስገን። ሰላም ነህ ወይ? ደህና እግዚአብሔር ይመስገን። እንዴት ነህ? አለን። ንገረኝ እስቲ ምንድን ነው ጥያቄ? ደህና እግዚአብሔር ይመስገን። እኔ እንኳን ጥያቄ ከመጣን እዚህ እንግዲህ ወደ አመት ከ6 ወር አድርገናል። አሁን ኢንተርቪው አድርገን ባለቤቴ ስለወለደች አላረገችም። እኔ ግን አድርጌያለሁ። አሁን ፓስፖርት ነበረኝ የወደቀ ፓስፖርት፣ እሱን አምጣ ብለው ወስደው ነበር። አሁን ግን ሪጀክት ተለው አሁን እንደገና ጠበቃ ይዘን እየተከራከርን ነው። እንደገና አውስባይስ ራሱ ሰጠውን ነበር። አውስባይስ ራሱ ማሳደስ ልከ ነው የኔና የልጄ እዚያው አስቀሩት። የባለቤቴ ግን መጣ አውስባይስ። አዎ። ስለዚህ ይህን እንዴት ታየዋለህ? እንደገና ደግሞ ሁለተኛ ልጅ አሁን የ6 ወር ልጅ አለን እዚህ የተወለደ ማለት ነው። ይህስ እንዴት ታየዋለህ? እስኪ ምናልባት ቆይ ትንሽ እንደገና እንትን አለኝና
ከመጣ ኦኬ ኦልሬዲ ኢንተርቪው አድርጋችኋል አልቋል አይደለም? አዎ እኔ አድርጌያለሁኝ። አዎ አንተ አድርገሃል፣ እሷ አዎ አላረገችም። አንተ እሷ እየጠበቅክ ነው እሱማ ውጤቱ ተመልሶ መጣ እኮ እና ሪጀክት ነበረ። ሪጀክት ነው። አዎ ኦኬ ጥሩ። ስለዚህ ጠበቃ ይዛችኋል። አዎ ኖርማል ምንም እዚህ አሁን ችግር የለም። ኦኬ ልጅህ ተወልደዋል። አዎ እም፣ አሁን ምን ያስፈልጋል መሰለህ? ልጅህን በሚመለከት ሌላው ኖርማል ነው። ምንም የሚያሰራ ነገር የለም። ኦኬ ያንተ የፋደርሻፍት የአባትነት እ ከዩጋንዳ አውጥታል ብዬ አስባለሁ እና ዞርገሬስት የሚባለው ኦኬ የኃላፊነት 50-50 እ እንደዛ እሱ ወረቀት መያዝ መቻል አለብህ። ልጁ ደግሞ እ እንትን ማድረግ አለበት። የልደት ሰርተፍኬት ያስፈልገዋል። እሱን አዎ አውጡ። እሱ ኦኬ እሱ አሁን ቀጠሮ ይዘናል እናወጣለት። በጣም ጥሩ። እሱ ከወጣ በኋላ እ የአንተ ፋደርሻፍት አነኬኑን እና ዞርገሬስት ይዛችሁ አንድ ላይ ተርሚን ያዙ። ጠበቃዋ ጋር እሷ ገና አላረገችማ። ማናት ኦኬ እቺ ጠበቃ? ለአንተ ብቻ ነው የተያዘው አይደለ ወይስ ለሁላችን ለቤተሰብ? የፋሚሊ ነው። የፋሚሊ ከሆነ ደን አዎ ስጣትና ኦኬ ቀጠሮ ይያዝና አትሊስት የልጁ ስም እ እንትኑ ላይ ይጻፋል። ምንድነው የባለቤትህ አውስቫይስ ላይ ይጻፋል። ወይም ሌላ እድል ካለ ኦኬ ኖርማሊ ያንተ ስም ስላለው ባንተ ነው የሚሆነው። ስለዚህ ኦልሬዲ ልጁ ባንተ አውስቫይስ ላይ ሊጻፍ ይችላል፣ ወይም የራሱ አውስቫይስ ሊሰጠው ይችላል። እንደ ሁኔታው ነው የሚሄደው። ከዛ ኢንተርቪው ይሰጣታል እሷ በሂደት ማለት ነው። አሁን ያው ሙደሽ ምንድነው የእናትነት ጊዜ አላት። እሱን ምናልባት ስታገባድድ ትጠራለች ብዬ አስባለሁ። ኦኬ እዚህ ጋር አዲስ እዚህ ጋር አሁን ልጆቼ ሁለት ናቸው። አንደኛው ትልቅ ነው፣ ያ 8 ያ ዓመቱ ማለት ነው። ያ አንደኛው ገና እዚህ ነው የተወለደው። አሁን መጀመሪያ አውስባይ ሰጠውን ነበረ ለእኔም ለልጄም ለሶስታችን ማለት ነው። እም የእናታቸውን ሰደዱና የኛ የሁለት አንድ ላይ ነው እንግዲህ አመልክተን መጀመሪያ ሰጠውን ነበር የአንድ ዓመት ሲያልቅ ሁለተኛ ዓመት ላይ የእሷ ሰደዱና የኛ ቀረ። ከዚያ እኔ ኢንተርቪው አድርጌ ነበረ እዛ። ስለዚህ ዶክሜንት አምጣ ብለውኝ ያው ፓስፖርት ነበረ የሰጠዋቸው። ፓስፖርቱ መዚያው ቀረ። አውስባይስም ያው እስካሁን አልመጣም። 5 ወር አድርገናል እንግዲህ ከአመለከትና የእሷ መጣ። እዚህ ላይ ምንም የሚያሰጋ ነገር አላይም። ምንም ችግር የለም። ቀድመህ አንተ ማንነት መግለጽህ ብዙ ሰው የማይደፍረው ነገር ነው። አሁን እዚህ ላይ ፓስፖርት መስጠት ምናምን እሺ፣ የወደቀም ቢሆን ጊዜው ያለፈም ቢሆን ገና የሚታደስም ቢሆን እሱን ሰጥተሃል። ምንም የሚያሰጋ ነገር ያለ አይመስለኝም። እኔ አሁን ሞር የፋሚሊ ጠበቃ መያዛችሁ ቆንጆ ነው። ባለቤትህ ጊዜ ይሰጣታል፣ ኢንተርቪው ይሰጣታል። ስለዚህ ሞር በሷ ኢንተርቪው ላይ ሞር ፎከስ ማድረጉ ይሻላል እንድትዘጋጅ። ምክንያቱም ኦልሞስት ታሪካችሁ ሊመሳሰል ስለሚችል ማለት ነው። አንዳችሁ ማግኘት መቻል አለባችሁ። የአንዳችሁ ተቀባይነት ማግኘት ፋሚሊውን ያግዘዋል። ኦኬ አሁን ሁሉም ሪጀክት ከባድ ነው። ቢያንስ አንዱ አሁን የእሷ መዘግየቱ ጥሩ ነው። በእሷ ላይ እሷ አሁን ኢንተርቪው በደንብ መዘጋጀት መቻል አለባት። ታሪኳን እሷ የምታወራውን ታሪክ በደንብ አድርጎ መዘጋጀት መቻል አለበት። ያንተ እንትን እጣ ፈንታ እንዳይኖረው። ኦኬ አዎ እንዳይኖረው እንትን ማለት ያስፈልጋል። አንተም ጉዳይህን ልታስተካክልበት የምትችል ትልቅ እድል አለ። አሁን አንድና የመጨረሻ እድል፣ እሱም ፍርድ ቤት ነው። ፍርድ ቤት ይህን ነገር ታስረዳለህ። ለምንድን ነው ያልተቀበሉት? ለምንድን ነው? እሱን ጠበቃዋ ራሷ ልታዘጋጅ ትችላለች ኦፍኮርስ። ስለዚህ ልጆቹ
ይማሩ ይቀጥሉ፣ ምንም ችግር የለም። ትልቁ በተለይ 8 ዓመት ይቀጥል። እሱም ጭራሽ ሊጠየቅም አይችልም። ልጆች አይጠየቁም እናንተ ላይ ስለሆነ፣ በተለይ ያንተ ነገር ነው አፌክት የሚያደርገው ልጆች በአንተ አዎ ስም ከሆኑ ሁሉ ያንተ የግድ ያንተ ማሸነፍ በጣም አስፈላጊ ነው። ኦኬ። አሁን ልጅየው ትልቅየው እየተማረ ነው። ኖርማል ወደ 2ኛ ክፍል ተዛውሯል። አሁን እየተማረ ነው። እሱ ጥሩ ነው ይቀጥል። ግን የእናንተ አንዳችሁ ማግኘት መቻል፣ በተለይ አንተ ማሸነፍ ብትችል ጥሩ ነው። ያንተ ነገር ልጆችን ሁሉ አፌክት ስለሚያደርግ ማለት ነው። ኦኬ ይህ ማለት ባለቤትህ ከተሰጣት ልጆች ምንም አያገኙም ማለት አይደለም፣ እንደዛ አይደለም። ግን ያ በአንተ ስም ስለሆነ ያንተ እንትን ይለዋል፣ ያንተ ሮል አለውና ብዙ የሚያስፈራህ ነገር አይደለም። ሂደቱ ተመሳሳይ ነው። የኢትዮጵያን ሂደት ተመሳሳይ ነው። ተቀባይነት ለማግኘት በጣም ችግር ነው። አሁን በዚህ ሰዓት ብዙ ልትዘጋ አይገባም እልሃለሁ ወንድሜ። ኦኬ ኦኬ ኦኬ። እግዚአብሔር ይስጥልን፣ እናመሰግናለን። ወልካም በተረፈ ለምክርህ በጣም ነው የምናመሰግነው። በጎ ነገር ነው የምታደርገው። እንግዲህ እግዚአብሔር ካንተ ጋር ይሁን። እናመሰግናለን። አሜን አሜን። ከሁላችን ጋር ቴንክ ዩ። ቻው ቻው። እሺ ቻው። ኦኬ ሃሎ ወዲ አሰፋ ሃሎ፣ ሰላም ነው ወይ? ሰላም ነው፣ እግዚአብሔር ይመስገን። በረከት ነኝ። ይሰማል? በረከት እንዴት ነው? በኪ አለን። ባለፈው የሆነ ታይም ላይ በውስጥ መስመር አውርተን ነበር። ኦኬ አዎ አየሁት። ፎቶውን ሳይሆን ያስታወስኩት። ያ እና ያ አለ፣ እግዚአብሔር ይመስገን። ባለፈው በነገርከን መሰረት ያው ነገሮቹ መዛ እየሞካከርን ነው እና አንድ ጥያቄ ነበረ እና ያው የሚስቴ እዛ አውስላንድ ቢሆን ያው ልጃችን ዜግነት ስላገኘ እሷ በሱ እንድተመለከት ተነጋግረን ነበር ባለፈው እና እንደዛ ተነጋግሮ ሰው ካሪካስ አሉ የሚያግዟት ምናምና አውስላንድ ቢሆን ጋር ተነጋግሮ ጨረሱ ምናምን። ከዛ ፎርም መጣላት እና ከዛ ፎርሙ ተሞላ ምናምን እና ምን አሉት፣ ምናልባት ኢትዮጵያ ልትሄጂ ትችያለሽ የሚል ሀሳብ መጡ። ኢትዮጵያ ሄደሽ ከዛ ጨርሰሽ መምጣት ሳይኖርብሽ አይቀርም እና እንደዛ አሏት። ካሪካሱም ህጉም እንደዛ ነው የሚለው፣ ግን አንቺ ልጅ ስላለሽ ሊተውሽ የሚችላሉ አይታወቅም፣ ግን እንደዛ የሚባል ነገርም አለ አሏትና እና አሁን እኛ ምን እንደዛ አድርጎ ቢሉንስ ምንድን ማድረግ አለብን? ማለት ጠበቃ መያዝን ያለብን ወይስ ግዴታ መሄድ አለባት? እንዴት እንደሆነ አሁን ያ ፎርሙ አስገብተናል፣ ግን እስካሁን አሉ አላሉም። ግን ካሪካሶች ሀውስላንድ ቤዷን በሚስቴ ጉዳይ ሲጠይቋቸው በእንደዚህ ፈልጋ ነበረ ምናምን መሙላት ትችላለች ምናምን ቀላል ነው፣ ግን እንደዚህማ ኢትዮጵያ ግን መሄድም ሲኖርባት መሄድም ያለባት ይመስለኛል ምናምን እዛ ሀውስላንድ ሚኒስቴር ሴክሬታሪዎቹ ማማሰው። ግን አለቃው ከሁለት እስከ ፋየርታግ በኋላ ስለሚመጣ እሱ ጥሩ አድርጎ ይነግራቸዋል ምናምን ብሎ ነበር። እና አሁን እንደዛ ቢሉን ምን ብናደርግ ይሻላል? ማለት ጠበቃ መያዝ መከራከር አለብን ወይስ ባሉት መንገድ መሄድ ነው? አይመስለኝ። እዚህ ላይ ምን አለ መሰለህ፣ ፋሚሊያን ናፍሱግ ነገር ከሆነ ከዛ ሄዳ መምጣት ትችላለች፣ ልታመጣት ስለምትችል ማለት ነው። እንደዛ ሊሆን ይችላል ማለታቸው ምንም እንትን የሚል ነገር አይደለም፣ ምንም የሚያሻማ ነገር አይደለም። ግን እሱን እናንተ ስለማትፈልጉት ልጅ አላት። ይሄ ደግሞ ህግ ነው። በልጅ ምክንያት ዜጋ የሆነ ልጅ ዜጋ ነው አይደል ልጁ? ዜጋ አግኝቷል። ያው እኔ ደላሱ ስለዚህ በነገራችን ላይ ለሚያዳምጡ ሰዎች ታሪኩ እንዲገባቸው ማለት ነው ትንሽ ልድገምላቸው። ወንድማችን እዚሁ ሀገር የሚኖር ቋሚ መኖሪያ ፈቃድ ያለው ሰው ነው። ሚስቱ ደግሞ መጣች፣ እሱ ጋር ነበረች። ኦፍ ኮርስ ከዛ እጇን ሰጠች፣ ግን ልጅ ተወለደ እና የሱ ልጅ በመሆኑ የቋሚ መኖሪያ ፈቃድ ያለው ልጅ በመሆኑ ህፃኑ ወዲያውኑ ዜግነት አገኘ፣ ጀርመን አረጉት። እሷ ግን አሁንም ችግር ላይ ናት ማለት ነው። ይሄ ነው ገና እየጠበቀች ነው። አንድ ደግሞ ህግ አለ። ምንድነው የሚለው? ጀርመናዊ ልጅ ያለው ወይም ጀርመናዊ ባል ያላት በፓራግራፍ 28 የመኖሪያ ህግ መሰረት የመኖሪያ ፍቃድ ታገኝ ይላል ህጉ።
ስለዚህ በዚህ ህግ መሰረት እሷ ተጠቃሚ መሆን አለባት። ሚስትየው መኖሪያ ፍቃድ ማግኘት አለባት እና ይሄንን እንድትጠይቅ ነበረ የነገርኩት ባለፈው። ኮርስ መጠየቅ ይችላል፣ ግን እነሱ ደግሞ የሚሉት ሌላ ነገር ነው። ትንሽ ሌላ መስመር ይዘው አይ ወደ ኢትዮጵያ መመለስ የምትችልበት ሁኔታ አለ፣ ከዛ መምጣት እንድትችል ልጅ ይዛ እንድትሄድ ዜጋ የሆነ ኢማጂን ኢትስ ኦኬ ቢሆንስ ይሁንና ወደ ኢትዮጵያ መሄድ ትሂድ እሺ ከተባለ ጀርመናዊ የሆነ የጀርመን ዜግነት ያለው ልጅ ይዛ እየሄደች ነው ማለት ነው። ከዛ በኋላ ምንም እኮ እዛው ፕሮሰስ መጨረስ ይሄ ዝም ብሎ አላስፈላጊ ኃይል ማባከን ይባላል። አላስፈላጊ ነገር እኮ ነው። መሄድ ትችላለች፣ ግን ጀርመናዊ ልጅ ስላላት ጀርመናዊ ዜግነት ያለው ህፃን ወደ ሀገሩ መሄድ ይችላል። ስለዚህ የሚሄደው ደግሞ በእናቱ ነው ማለት ነው። እናቱ ቪዛ ተሰጥቷት እንደገና ትመጣለች። የሆነ ውሃ ቅዳ ውሃ መልስ ነገር ነው የሚሆንብኝና ለማንኛውም ይሆናል ብዬ አላስብም። እኔም ይሆናል ብዬ አላስብም። ጀስት ጠብቁ። በልጇ ታገኛለች። ያ ካሪካሱም ያው ልጅሽ ህፃን ስለሆነ ገና የ6-7 ወር ልጅ ስለሆነ ሊያካብዱሽ ይችላሉ፣ ግን የሚሉትን እንሰማለን አለ። ግን ህጉ እንደዛ እኔ ህጉን ፈልጌ ቸርች አድርጌው እንደዛ የሚል ህግ አላነበብኩም። መናገር ወይስ የባየር ልዩ ህግ አላቸው? አሁን እኛ ከአካባቢ ያሉ እዚህ አካባቢ አሁን እኛ ጋር ማቃቸው ሰዎች አሉ። ናይጄሪያ ያለች ሆን አልባኒያ ነው አሉ እንደዚህ በልጃቸው ከወልዶ ያገኙ እኔ ሀገራቸው ሄዱ ደርሱ ነው ሲባል ሰማሁ። ሀቅ መናገር እና ተዋቸው። የሌለ ነገር ነው፣ ዝም ብለው ነው ተውቶ። ለማንኛውም መልካም እድል ወንድሜ። እሺ፣ አመሰግናለሁ። እሺ፣ ቻው ወንድሜ። ኦኬ፣ አመሰግናለሁ። ዳንክ ቻው። እሺ፣ ቻው። ኦኬ፣ ተወደዳችሁ እንግዲህ ቴንክ ዩ አብራችሁኝ ለ2 ሰዓታት ያህል ከኔ ጋር ስለቆያችሁ በጣም አመሰግናለሁ። 5 ሰዎች እየጠበቁኝ እንደሆነ አውቃለሁኝ ታች እንዳስገባቸው፣ ግን ከዚህ በላይ መቀጠል አልችልም። ስራ ላይ ነው የዋልነው ሁላችን እና አንድ ነገር እምላችሁ ቤተሰብ ናችሁ ብዬ አስባለሁ። በአብዛኞቻችሁ ያልሆናችሁ ሰዎች ፕሊስ ታውቁኛላችሁ። ኦልሬዲ አሁን ቪዲዮ ከ90 በላይ ቪዲዮዎች ሰርተናል። እኔና ባለቤቴ ብዙ እናንተን ሊጠቅም የሚችል በተለይ በጥገኝነት ሂደት ዙሪያ ሙሉ ፓኬጅ ማለት ነው እስከ ዜግነት እስከ ማመልከት ያሉት ሂደቶች ሁሉ የተዘረዘሩበት ነው። በዩቱብ ቤተሰብ ብትሆኑኝ በጣም ነው ደስ የሚለኝ እና ስለነበራችሁ ቆይታ በጣም አመሰግናለሁ። እና በግል ልታማክሩኝ የምትፈልጉ ሰዎች፣ የምክር አገልግሎት መውሰድ የምትፈልጉ ሰዎች በውስጥ መስመር ዋትሳፓችሁን አስቀምጡ። እኔ ቀጠሮ ሰጣችኋለሁኝ። በተለይ አሁን ላይ ያለው አዳዲስ ነገሮች ብዙ ነገሮች አሉ። ያንን አፌክት ሊያደርጋችሁ ይችላሉ፣ አይችልም። በዛ የምናየው ይሆናል እና መልካሙ እመኝላችኋለሁ። የሚቀጥለው እንግዲህ በእግዚአብሔር ፍቃድ የሚቀጥለው ሳምንት አርብ 20 ሰዓት ተኩል እስክንገናኝ በሰላም አምሹ እላችኋለሁ። ቻው ቻው።